አመሰግናለሁ አቤላ። በቅድሚያ ለሁላችሁም ለሁሉም እምነት ተከታዮች በየትኛውም እምነት ላሉ ለወንጌል አማኞችም ለሙስሊምም ለክርስቲያንም እኩል ክብር አለኝ። አንድ የሚገባኝ ነገር ቢኖር ከሺህ ዓመታት በፊት የተዘጋ ፋይል ነው የእምነት ፋይል። እኛ አንብበን መርምረን ሁላችንም ያዋጣንን መንገድ ስለመያዝ ብቻ ነው። ምንጨምረውም ምንቀንሰውም የለም። እኔ ግን ምናልባት አቤል በምክንያት ነው አንተ ቤት መጥቼ መግባት የፈለኩት። ለምን ብትል ወደ ራስህ ጎን ሳይድ አድርገህ የምትሰራውን ስራ አይቼ ስለማላውቅ ሙስሊም ነኝ እኔ። በእርግጥ ከኦርቶዶክስና ከሙስሊም ቤተሰብ ብገኝም የሚገባኝ አንድ ነገር በሁለቱም ቤተ እምነቶች አንዱን ጋር አንዱን አጣጥል ያንተን እንዲከበርልህ ያንደኛውን አጣጥል የሚል ስለማላውቅ አንተም ጋር ማየው እንደዚህ ፍትሃዊነት በተለይ ምናልባት ታስታውሳለህ ከጂሚ ጆንስ ጋር አያይዤ አንተ የታሰርክ ጊዜ የሆነ የሰራሁት ቪዲዮ ነበር በደንብ ቫይራል ይወጣ አስታውሳለሁ። ስለሚያገባኝ ነው። ምን ልላችሁ ፈልጌ ነው አንደኛው የሆነ አካል ጀምሰራ አካል እሺ አሁን ይሰማል። አንድ አካል ከውጭም ይሁን ከሀገር ውስጥ አይታወቅም ብቻችን ሀገር ለመበጥበጥ የፈለገ አካል አለ። ያ አካል ደግሞ መጀመሪያ ሊመጣ የፈለገው በፖለቲካ ይሁን በምን አይዶን ነው የሞከረው ሙከራ ምን ይሁን አላውቅም። ነገር ግን በየጊዜው አጀንዳ እየሰጠ ለምሳሌ የኛ የሙስሊሞች ጾም ሲደርስ አጀንዳ ሰጠንና የሆነ ቪዲዮ ተፖሰተ የኛን የሙስሊሞችን ቤተ እምነት የሚነካብን ትልቅ የምንለውን ኢሹ የሚነካብንን አጀንዳ ተሰጠና ወዲያው በ3 ሰዓት ልዩነት ምናልባት ይህን መረጃ የምትፈልጉ ካላችሁ በውስጥ ልልክላችሁ ይችላል። እኔ በቫዮለንስም በምንም ዙሪያ ውስጥ ወይ እዚህ ፕላትፎርም ላይ ጥቅም ፍለጋ የምሰራ ሰው ስላልሆንኩኝ በፊት ለፊት ያየሁትን በፊት ለፊት እንኳን ባወራው ለሌሎች ጥሩ ያልሆነ መልእክት ይኖረዋል ወይ ሌሎችን አለማክበር ይመስላል ከማለት እንደዚህ አይነት ቪዲዮዎች አልሰራም። ያንን አካል ግን ለሁለተኛ ጊዜ ያዝኩት በድጋሚ የሆነ ክስተት ሲከሰት እኛ ሀገር ላይ አሁንም በሰዓታት ልዩነት ውስጥ ተነስቶ ቪዲዮ ሰራ አንድ ግብፃዊ። ይህንን በስነ ስርዓት ከነሰዓቱ ልዩነት ከነምኑ የምትፈልጉ ሰዎች ካላችሁ ልክላችኋለሁ። አንድ ነገር ግን የምነግራችሁ የሁላችሁም አክባሪ ነኝ። እንደ ሰው ሁላችንም ሰዎች ነን። ሚዳኘንም ያላየነው የሰማዩ ፈጣሪ ነው። ማልክ ነው ማስተት ነው የሚለውንም የሚያውቀው እሱ የፈጠረን ነው። አንድ ወጥ የሆነ አስተሳሰብ ይዘን እንድንኖር ማድረግ አቅቶት አይደለም። ሰው ባሰበው ልክ እንዲመራ ስልጣኑን የሰጠውም እሱ የፈጠረን ፈጣሪ ነው። የማይገባኝ ነገር ቢኖር ያንተን እምነት በማንቋሸሽ የኔ እምነት ሊከበር አይችልም። ያንተን እምነት በመስደብ የኔ እምነት ክሬዲት አያሰጠኝም። የትኛውም የእምነት መጽሐፍ አቅሜ በቻለው ቤዚክ ከሚባሉት ዓለም ላይ ትልልቅ ተከታይ ካላቸው የእምነት መጽሐፎች ተወውና ሌላውን እንደነ ቡዲዝም፣ ኢንዶይዝም እንደ ማህበራታ አባዋጊታን የመሳሰሉ በሰዎች የተፈጠሩ የሚመስሉ እምነቶችንም ጭምር ቤተ እምነታቸውን የሚከተልበትን መጽሐፍ አቅሜ በቻለው ለመዳሰስ ሞክሬያለሁ። ኢቨን ይሄ ሰሞኑን የተፈጠረ የራስተፈሪያኒዝም እምነት የማርክስ ጋርቬይን ማስተሳሰብ ጭምር ሲገባኝ ግን አንድ ነገር እኛ ሀገር ላይ እንደ ጥላ ተጥሎብን ያለ አንድ ነገር አለ። ሆን ተብሎ ከውጭ የመጣ አካል ካልሆነ በስተቀር አቤል እኔ የሆነ ነገር ብሆን አንተ ድምፅ አትሆነኝም? አንተ በእምነቴ እኔን ትገለኛለህ? ማ በእምነቱ ማንን ገሎ ያውቃል? ይሄ ፕላትፎርም ከመምጣቱ በፊት እዚህ ሚዲያ ላይ በደንብ መርዝ እየነሰነሰ ያለ ህዝብን ከህዝብ እያፋጀ ያለ አካል አለና በተለይ የእምነት ኮንተንት ይዛችሁ የምትሰሩ ሰዎች እባካችሁ ማለት እባካችሁ ስል እንደ ሀገር ነው እባካችሁ ምለው። ኦርቶዶክስ ተገደለ ማለት ገዳዩ ሙስሊም አይደለም ወይ ፕሮቴስታንት አይደለም። ሙስሊም ተገደለ ማለት ደግሞ ገዳዩ በፍጹም ኦርቶዶክስም ክርስቲያንም አይደለም። ነገር ግን እዚህ ፕላትፎርም ላይ ካያችሁ ዩዘር በሚሉ አካውንቶች
ይከፈቱና 2-3 ፎሎወር ባላቸው ሰዎች እጅግ በጣም አጥንትን የሚሰብሩ ኮመንቶች ከስር እየተቀመጡ ይሄንን ነገር ከቀን ወደ ቀን ፕሮግረስ እያደረገ እየሄደ እንደሆነ ታዘባችኋል። ሁላችሁ እንደ ሀገር ያሳስበናል ይመስለኛል ባልሳሳት። ሁላችንም የፈጠረንን አምላክ አላየነውም። የፈጠረን አምላክ እሱ ነው የሚያውቀን። የልባችንንም ከመጀመሪያው እስከ መጨረሻው የሚያውቀን እሱ የፈጠረን ነው። ምናልባት የትኛው መጽሐፍ ላይ እንደሆነ አላውቅም፣ ለአንተ 40 ዓመት ለእኔ 1 ቀን ነች የሚል አንብቤያለሁ፣ አስታውሳለሁ። ትንሽ ቆየት ቢልም የዚህን ያክል ወደታች ዘቅጠን የአንደኛውን እምነት አንስተን አጣጥለን የራሳችን እምነት ክሬዲት ያገኛል። አይ ዶንት ኖ አላውቅም። ይሄን ስነግራችሁ የሆነ ጊዜ አቤል አቡና ላይ የእስር ጥቃት ሲደረግበት እኔ ሙስሊም ሆኜ እውነት ስላወራ ሰው መታሰር ወይ መገደል አይገባውም ብዬ ቪዲዮ የሰራሁት እኔና እሱ ተመሳሳይ እምነት ስለምናምን አይደለም። እኒሃው እንደ አገር እንደዚህ ባንዲራ የሚያስተሳስረን አንድ ሼን አለ። በዚህ ላይም ጠንከራችሁ ስሩልኝ ስል ወንድሞቼ እቺን መልእክት ለማስተላለፍ ነው። መልካም ምሽት ይሁንላችሁ። አክባሪያችሁ ነኝ። አላህ ያክብርልኝ። መልካም ምሽት። ቴንኪው። እናመሰግናለን ስለ መልካም መልእክት፣ መልካም ሀሳብ ነው ያስተላለፈው። ቴንኪው፣ እናመሰግናለን። አንዳንድ የሰውኛ መልእክት የተላለፉ ሰው የሆነ መልእክት ማንም በሃይማኖት ምክንያት መሞት መገደል የለበትም። ኦርቶዶክስም፣ ሙስሊምም፣ ፕሮቴስታንትም ሌላውም ቤተ እምነት በሃይማኖቱ ምክንያት መገደል፣ መሰደድ፣ መከራ መቀበል አለበት የሚል እምነት የለኝም። ባሮክ ማውራት ፈልገን የከፈትከው እንደዛ ከሆነ ቀድሞ የገቡ ሰዎች አሉ። ምናልባት ፍቄ ሀሳብህን መቀጠል ትችላለህ። ፍቄ እንዴት ነህ? ማውራት ትችላለህ? ማይክህን አልከፈትክም። አይ ቲንክ አንድ በጣም አደገኛ ሜሴጅ ከፍቄ ከፍታል። እሺ አደገኛ ሜሴጅ ያየው መሰለኝ። አንድ እርድ ለመፈጸም ቢላን ሳልሳል ማድረግ አለብህ፣ በደንብ መሞረድ አለብህ የሚል አንድ ኡስታዝ፣ ሙስሊም ኡስታዝ የሚናገረው እና ሙሉን መልእክት አይ ቲንክ ቪዲዮውንም የሰሩት ልጆች አውቀው የሰሩት አይመስለኝም። ግን እንደዛ ተደርጎ እንዲታሰብ ኤዲት አድርገው የለቀቁ ሰዎች አሉ ቪዲዮ እንደዛ። ከዚያ ያንን ቪዲዮ ያገኙ ሰዎች ወጥተው ሙስሊሞች ሊያርዱን ተዘጋጅተዋል ወደሚል መልእክት የኡስታዙን ሀሳብ ቀይረውት እንትን ብለዋል፣ አስተላልፈውታል። ኡስታዙ አይ ቲንክ የሚያወሩት ስለ በግ ወይም ስለ ፍየል፣ ስለ እንስሳ እርድ ነው የሚያወሩት። የራሳቸው ትምህርት ነው፣ የቁርአን ትምህርት። እዛ እያወሩ ያሉትን ትምህርት የሆነ ፖይንት ወጥቶበት ከዛ ልክ ሌላ ክርስቲያንን ስለማረድ እንዳወሩ ተደርጎ ሰውየው ተላልፏል መልእክቱ ማለት ነው። እና አንዳንድ ጊዜ ትክክል ያልሆነ መልእክቶችን፣ ሀሳቦችን ማስተላለፍም ልክ አይደለም። ያሉት ከሆነ ምንም ችግር የለውም። አውጥቶ ማስጣት፣ አውጥቶ መግለጥ። ሙስሊም አርዳለው የሚል አንድ ሙስሊም ከመጣ ወገንህን ማስጠንቀቅ ምንም ኃጢአት የለውም። ያላሉትን ማለት ደግሞ ነውርም አመፅም ኃጢአትም ነው ብዬ ነው ማስበው። ቪዲዮውን ሙሉን ስላየሁት ነው። ፍቄ መቀጠል ትችላለህ። ሙሉን ሰምቼዋለሁ። ቪዲዮ ሙሉን ስሰማው ስለ እንስሳ ነው የሚወራው። ሙሉን ስሰማው ፍቄ ቀጥል። ወደ ጉዳያችን ልንመለስ። እንዴት አመሻችሁ? አቤላ ሰላም ነው? ሰላም ይብዛብራት። እንዴት ናችሁ? ሰላም ለእናንተ ይሁን። ኔትወርክ ትንሽ እየተቆራረጠ ነው። ድምጼ ከተሰማ አጭር ነገር ነው የምናገረው። ያው አንድ በጣም ያሳዘነኝ ነገር ቢኖር የዚህ ሰውዬ ጉዳይ ቢያንስ በቤተ ክርስቲያን በኩል መግለጫ ቢያወጣ እንደው ጤነኛ አእምሮ ቢኖር ቤተ ክርስቲያን ብሎ ራሱ በሰየማት በዛ ስያሜ እንደው ቤተ ክርስቲያን ተማክረናል እንደዚህ አድርገናል ብሎ ቢያወጣ አንድ እንደው መብሰል ወይም ደግሞ
እንደው የእግዚአብሔር አገልጋይ የሚል እንትን እሳቤ እንወስዳለን። ግን በሚሊዮን የሚቆጠር ምዕመን ያላትን ቤተክርስቲያን በሚሊዮን የሚቆጠር ተከታይ ያላትን ቤተክርስቲያን መሪዎች እንግዲህ እሱ ቤተክርስቲያን ብሎ አንድ ሱቅን መራው ብሎ በሚሊዮን የሚቆጠሩትን ምዕመናን የሚመሩትን አባቶች ለመንቀፍ ለመሳደብ ሲነሳ እንግዲህ ይሄንን እኔ እንትኑን ለማናገር ብቻ ነው፣ ሰዎች እንዲነቁ ብቻ ነው፣ እንዲያውቁ ነው። ወዴት ነው እሳቢያችሁ ሐሳባችሁ? እንደው ቃለ ሕይወት የምትባል ቤተክርስቲያን በኢትዮጵያ ውስጥ ቢያንስ ወደ 100 ዓመት የሚጠጋ አገልግሎት ይሰጠች አንድ ይሄ የመንፈሳዊ አገልግሎትን ብቻ ሳይሆን ስጋዊ አገልግሎትን የምታገለግል ብዙ ሰዎችን በተለያየ ነገር የምትረዳ በትምህርትም ይሁን ይሄ በዲዛስተር በሚከሰትበት ጊዜ የምትረዳ ቤተክርስቲያን ናትና ይሄንን የሚመሩ አባቶች ናቸው እንግዲህ በአንድ ባለሱቅ ሰውዬ የሚነቀፈው ማለት ነው። እነኚህን ሁሉ የሚመሩት ይሄን ሁሉ ምዕመን ይሄን ሁሉ ተግባር ብዙ ሚሽነሪዎችን የምታገለግል ብዙ እኔ በዚህ በጣም ነው የሆነ ልብ የሚሰብር ነገር የሆነ የሚያናድር እንዴት ነው ለተናገረው ቃላት ያጥራልና እንደዚህ ነገሮችን እኔ ሰው ሆይ እስከመቼ ንቁ አሁንም ንቁ እንላለንና እንደዚህ አይነት የሆነ የስተት ነገር ሲነገር ቆም ብላችሁ አስቡ። ምክንያቱም እነኚህ የቤተክርስቲያንን የሚመሩ ሰዎች በመንፈስ ቅዱስ የተመረጡ ሰዎች ናቸው ብዬ ነው እኔ የማምነው። ምክንያቱም አንድ ቤተክርስቲያን አይደለም በሺ የሚቆጠር አጥቢያዎችን የሚመሩ አባቶች ናቸው። ስለዚህ መንጋዎቻቸውንና ህዝባቸውን የመጠበቅ ግዴታ አለባቸው። ስለዚህ እሱ እንደውም ከዛ ቤተክርስቲያን ወጣው የሚል ሰውዬ ከቃለ ሕይወት ቤተክርስቲያን ወጣው ብሎ ምናልባት እኔ ዲቴሉን ስለማላክ ቢያንስ ማንተን ለነሱ ክብር መስጠት ነበርበትና ነው ልክ አይደለም ለሚሉት ሰውዬ የጭቃ ጅራፉን እያነሳ የሚወረውር ሰው ነውና ስለዚህ እንደዚህ ነው እንደዛ ነው የምንለው ነገር የለምና እኛ ለቃለ ሕይወት ቤተክርስቲያን አባቶችና አገልጋዮች ታዛዦች ነንና ስለዚህ እነሱን እንሰማለን። አንድ እንደ ቤተክርስቲያን ብለን አክሰፕት አድርገን የእሱ የሚመራትን ቤተክርስቲያን አንድ አጥቢያን እንደ ቤተክርስቲያን ብለን ብንወስድ አንድ አጥቢያን የሚመራ ሰውን እንስማ ወይስ በሺ የሚቆጠሩ አጥቢያዎችን የሚያገለግሉ አባቶችን እንስማ የሚለውን ነገር ለማስገንዘብ ነው። ቴንክ ዩ አቦይ ተባረክ። እንደውም አንድ አጥቢያው እኮ አጥቢያው ምዕመን ሁሉ ግመል ነው። ቆይ ፎቶ ካለ ያሳያችኋል። አይታችሁታል? ግመል አጥቢያው እና ታያችኋለሁ። ችግር የለም። ግሪን ስክሪን ላይ አይደል ያለው ግመሎቹ ካገኟቸው ያሳያችኋል። አድ ላርጋቸው ኤርሚ ወይም ማቲስ ከዛ አንድ ሰው ማውራት ይችላል። ከሰብ እናንተ ያው ቤላ እስኪመጣ ድረስ ያ ዝም ማለት እንትን አይ ቲንክ ከዚህ በኋላ ለዩጩፋ አይነቱ ብዙ ሱቅ ምናምን የሚለው አገላለጽ እያሳመነኝ አይደለም። ወደ ሱፐርማርኬት ሳያድግ አይቀርም። እሱ ሱፐርማርኬት ይመስለኛል ይመራ እና ሞሮፍ ወደ እንደዛ ቢባል ሳይሻለኝ ተለቅ ያለ ሱቅ ነው። ሱፐርማርኬት ካልክማ ብዙ የሚሸጡ ነገሮች አሉበት። ለሰው እኮ ጠቃሚ
ነገሮች አሉበት። እንደው ሱቅ የሚለው ነገር እኮ እንደው አንዳንድና አንዷን የምትሸጥ ነገር ስላለች ነው እንጂ ያንን ነውሩን ነገር እንደው ሪፕሬዘንት የሚያደርግልን ነገር የለም። በዚህ አገላለጽ ምናልባት ቃላት ስላጣን ነው እንጂ ሱቅ ምናልባት ሄደ የሆነ ነገርን ፒክ አድርገህ የምትወስድበት ነውና እሱ ግራችን እንትኑ ነው እዛኛው ስልኬ ላይ ነው ያለ የግመሉ መሰለኝ። ይሄውና እኮ አሁን እንትኑ የሚሰራው እዛ ወላይታ ሶዶ ላይ ያለ 5 ስታር እንትኑ ሆቴሉ የዩ ጩፋ ሆቴል እና ለዚህ ፊኒሺንግ ገንዘብ ያስፈልገዋል። ለዛ ነው ተፍ እያለ ያለው። አላለቀም እንዴ እስካሁን ይሄ ነገር? አላለቀም። ለዚህ ፊኒሺንግ የበላ ካልጨረሰው አስቸጋሪ። አዎ ያስፈልገዋል ፊኒሺንግ ስራ። ስለዚህ ይሄ የምትመለከቱት የወላይታ ሶዶ የዩ ጩፋ ሆቴል ነው። 5 ስታር ሆቴል አይ ቲንክ 5 ስታር ሆቴል ላዩ አካባቢ ላይ ባርና ሬስቶራንት ያው ጨብሲ ምናምን ያለበት ባርና ሬስቶራንት ነው። 5 ስታር ሆቴል 5 ስታር ሆቴል ለመባል እንግዲህ ማሟላት ካለበት አንዱ መጠጥ ቤትም ጭምር ነው እና ነብያችሁ ዘይት ከማጠጣት አልፎ መጠጥ ቤት ያሟላ የአልጋ ክፍል ያለው ባርና ሬስቶራንት ያለው 5 ስታር ሆቴል እየገነባ ነውና እንትን ሲሄድ ለወንጌል ምናምን የሚመስላችሁ ሰዎች አላችሁ። ታሳሱኛላችሁ። ለደቡብ አፍሪካ ላሉ ቅዱሳን ሸክም ተሰምቶት የነሱ መጥፋት አሳስቦት የነፍሳቸው ከእግዚአብሔር ቃል መራቅ የፈጠረባትን ክሳት ወደ ልምላሜና ወደ ቦታው ወደ አቋሟ ለመመለስ ፈርቶ በቃ ተጨንቆ ነው የሚመስላችሁ እና ጭራሽ ሐሳቡም የለው የጩፋ ይመለከተው ነፍስክ ከሳች ወፈረች አገኘክ አጣ የጩፋ ተፈወስክ አልተፈወስክ አይመለከተውም። ዘይቱን ይሸጥላል። ዘይቱን ይዘከድክ በኋላ ምናልባት አክሲደንታሊ የሆነ ነገር ሆነልኝ ብለህ ከመጣክ ደግሞ ሌላ ገንዘብ ለመስራት በአንተ ፎቶ በአንተ ቪዲዮ ካሜራ ይጠምድና ተደረገልኝ ሆነልኝ ስትል ይቀርጻል። ሌላ ታሪክ አይደለም፣ የቅርብ ጊዜ ታሪክ ነው። እነዛ ታቱ ያለባቸው ልጆች እዩ ጩፋ ጋር ሄደው ድራማ ተሰርቶባቸው ቤት ተሰጣቸው ምናምን ተብሎ ድራማ ተሰርቶባቸው 2-3 ተከታታይ ፊልም የሚወጣው ድራማ ተሰርቶባቸው ሳምንት ባልሞላ ጊዜ ውስጥ ከዛ ቤት አባረሯቸው። አንዱ ወንድሙ መንገድ ላይ ተገሎ እንደሞተ ተናግረዋል። ሶፎንያስ ዲቫይን ሾው ላይ ቀርበው ነው እነዚህ እናትየው ወንድሙ ወጥተው የተናገሩት። አስመሰከራቸው፣ አዋረ እንዲያወሩ አደረጋቸው። ከዛ መንገድ ላይ አውጥቶ ጣላቸው። ሞቱ፣ ተገደለ በስለት አንዱ እና እንደዚህ ነው። እኔ መቼ እንደምትነቋ አላውቅም። እነዚህ ሰዎች ነፍሳትን የማዳን አይደለም። እዩ ጩፋ ሰው እንትን አነሳ ትላላችሁ። አንድ ቤት ጠቅላይ ሚኒስተሩ ባለፈው እዚህ ወደ አዋሪ አካባቢ አንድ መኖሪያ ሰፈር እያፈረሱ ምናምን አሳይተው በአጭር ጊዜ ተገንብቶ ለነዋሪው ቤት ተሰጥቷል። እንደዚህ አይነት ቤቶች ተሰርተው ተሰጥተዋል እና ልክ በዛ ሙድ እሱም በማግስቱ ኮፒ የሚያደርገው ጠቅላይ ሚኒስተሩ ነው አይነት ካያችሁት። ለዚህ ነው የበሻሻው አብይና የሾላውን ነቢይ ማንም አይችላቸው የሚለው ሰውዬ ማለት ኮፒ የሚያደርገው ራሱን ከአብይ ጋር አይነት ነው እና እሱም ሄዶ የሆነ ደቡብ ውስጥ አንድ ቤት አፈረሰና ሴትዮዋ ሲመጡ ምናምን ነገር ቤቱን ሰርቶ ሲሰጣቸው አሳየ። በዛ አንድ ቤት ውስጥ ምን ያህል ገንዘብ እንደተሰራ you don't have any idea። ህዝቤ ማለት ነው ምንም ሀሳቡ የላችሁ። ነገርየው ማስታወቂያ ነው። ነገርየውን እየሰራው ነው። ስንት ትዳር ፈረሰ፣ ስንት ህይወት ተበጠበጠ፣ ስንት ሰው ገንዘብ አጣ፣ ስንት ሰው ባዶ እጁን ቀረ። ብዙ ቤቱ ይቁጠረው በዚህ ሰው አገልግሎት ምክንያት ማለት እና ይህም ቤት ለመገንባት እዩ ጩፋ እንቅፋት የሆነችበት አንድ ተቋም አለች፣ ቃልዮት ትባላለች። ቃልዮት መንገዱ ላይ መታለች። ቃልዮትን ዶዘር ነው እሱ ያገኘውን የሚጠርግ ነው። ይህም ቤት ከመስራት ማንም አይመልሰኝም ነው። ማንም አይመልስ። ይህም ቤት ከመጨረስ ማንም አይመልሰኝም። ቢዝነሴን፣ አቋሜን
ገንዘቤን ከፍ ከማድረግ ማንም አይመልሰኝም ነው። ስለዚህ በዚህም በዛም ተፍ ብለው በሆነ ጥቅም የታሰሩ ሰዎችን አነካክቶ እነ ሚራክል ተካ ነበረ ምክትል ፕሬዝዳንት የፔንቴኮስታል እርስ በርሳቸው ተካሰዋል። እነ ሚራክል ተካ እነ እዩ ጩፋን ከሰዋቸዋል። እንዴት ሳትነግሩን ጠቅላላ ጉባኤ ሳትጠሩ እንዴት እኛ በሌለንበት መፈንቀለ ፕሬዝዳንት ተደርጎ እንዴት እዩ ጩፋ ይሾማል ብለው መግለጫ አውጥተዋል። ፔንቴኮስታል የሚባለው ህብረት ለሁለት ተከፍሏል እና የተከፈሉት እኛም ካውንስል ውስጥ አንድ ድምፅ ይሰጠን ብለው መጥተዋል። እርስ በርሳቸው ማይስማሙ እርስ በርስ የሚዘነጣጠሉ ለስልጣንና ለወንበር አንዱን ሲጓትት የሚውል ማህበረሰብ ነው። እንግዲህ እነዚህ ናቸው። እግዚአብሔርን ሰማን ለኢትዮጵያ በ2017 የክብር ዓመቷ ነው የመጠርመስ ዓመቷ ነው ምናምን የሚሉን ሂዱና ትንቢቶቻችሁን ስሟቸው መልሳችሁ። ይህ ዓመት ብላችሁ ግድግዳ ላይ የለጠፋችሁትን የጠንቋዮቻችሁን ግምት ሂዱና አንብቡ። አገሪቷ እንግዲህ ያለችበትን መሰረታዊ ነገር ታውቃላችሁ። የጦርነት ስጋት አለ፣ የጎረቤት ሀገር ፍርሃት አለ፣ አንዱ ከአንዱ ጋር ይነሳል። አገር ውስጥ ራሱን የቻለ ስጋት አለ፣ ብዙ ነገር አለ በዙሪያችን ላይ ያለ ማለት ነው። እና እነዚህ ሰዎች ግን የሚነግሩን ምንድነው? ኢትስ ኦኬ ነው የሚሉን ሁልጊዜ። ልክ ሐሰተኛው አሁን በቅርብ የሚመጣው ሐሰተኛው ገምቶ አዳሪ ፓስተር ቤኔን የሚባል ነጫጭባ ጠንቋይ አይም ሶሪ ነጫጭባ ያልኩት ያው እኔ ፋዘሬ ምናምን የጣሊያን ምናምን ወረራ ታሪክ ምናምን ስለሚወድ ሲናግ ፈረንጆችን ሲጣራ ነጫጭባ ስለሚል ነው። እና ገምቶ አዳሪ ኢንተርናሽናል ጠንቋይ እየመጣላችሁ ነው። እሱንም ደግሞ ላሳስባችሁ ፈልጋለሁ። ኢንተርናሽናል ጠንቋይ ቤኒን የሚባል ጠንቋይ ምን አለ? ኮሮና እንደ ወርልድ ዋይድ ህዝቡ ላይ የተሰራጨ ጊዜ ኢትዮጵያ ውስጥም በጣም አስጨንቆን ነበር። ማስክ ያላደረገ ሰው የለም እዚህ ውስጥ። አገር ውስጥ ብትሆኚ ከሀገር ውስጥ ብትሆኚ አፍንጫሽን አፍነሻል፣ እጅሽን ጓንት አድርገሻል፣ በሳኒታይዘር ተለቅልቀሻል፣ ታጥበሻል፣ ሻወር ገብተሻል። ሁልሽም እዚህ ውስጥ ያለሽ ሰው እና የመጣ ጊዜ ኢትስ ኦኬ አለ። ኢትስ ኦኬ ኮሮናን ሃንድል ያደርጉታል። ጌታ ኪውሩን ይሰጣቸዋል፣ መድኃኒቱን ይሰጣቸዋል ለዶክተሮቹ። ከዛስ ከ5000 ሰው የዘለለ አይሞትም ማለት። ልክ እዚህ ሀገር ያለው ገምቶ አዳሪ አንድ አለ ሚጮ 24 ሰዓት ሚጮ አንድ ሐሰተኛ እቃወማለሁ የሚል አለ። አኮላሽቶ የለቀቀው እንትና ማን ነው? እስራኤል ዳንሳ እጅክ ላይ እፍ አድርጌዋለሁ ብሎኛል ጌታ ኮሮና። ከዛ በማግስቱ እፍ አደርግብሃለሁ ያለውን እጁን ጓንት አድርጎበት ተመለከተ። ሊጨብጡት የመጡትን ሰዎቹ ራሱ እንደዚህ ነው የሚላቸው ሰላም የሚላቸው የነበረው እና ቤኒንም ልክ እንደዛው ሃንድል ያደርገዋል ጌታ። ከ5000 ሰው የዘለለ አይሞትም። ጉግል ሂዱና ሰርች አድርጉ ምን ያህል ሰው ዓለም ላይ እንደሞተ በኮሮና ምክንያት። 7 ሚሊዮን የሚያክል የዓለማችን ህዝብ በኮሮና ምክንያት ሞተ። ቤኒን ግን ምን አለን? እግዚአብሔር እንዲህ ብሎኛል፣ ከ5000 ሰው የበለጠ አይሞትም ብሎኛል፣ ኢትስ ኦኬ ብሎኛል። ውሸታ። ቤኒን የእግዚአብሔር ሰው አይደለም፣ ገምቶ አዳሪ ጠንቋይ ነው፣ ኢንተርናሽናል ጠንቋይ ነው። የሐሰት ትምህርት ብቻ አይደለም ያለው። አሁን እያንዳንዱ ኢትዮጵያ ውስጥ ያለ ገምቶ አዳሪ ጠንቋይ እንደ እዩ ጩፋ ያለ ከኋላ እንደዚህ አይነት 5 ስታር ሆቴል አድርጎ ከፊት የጽድቅ አገልጋይ መስሎ ገንዘብ የሚበዘብዛቸው ሐሰተኛ ጠንቋዮችን ገንዘብ አዘራረፍ ያስተማራቸው ቤኒን የሚባለው ጠንቋይ ነው። በጣም ነው የሚደንቀው የዚህ ሰውዬን ስራ ብትመለከቱት። 120 መጽሐፍ ቅዱሳዊ ናት ይላል ይሄ ሰውዬ። 120 መንፈሳዊ ናት። 120 ቁጥር መንፈሳዊ ናት። ጌታም 120 አድርጎ ላካቸው። ኖህ 120 ዓመት መርከቡን ለመስራት ፈጀበት። 120 ዓመት እድሜያቸው ወሰነው። መጽሐፍ ቅዱስ ፐርፐዝሊ ነው 120 ዓመት የሚወስነው ምናምን ይልና ምን ይላቸዋል መሰላቸው? $1200 ስጡኝ። 120 እና $1200 ምን ያገናኛል? ቤኒ ግን እዚህ ጋር ልንገር ማነው ይሄ የደብረ ዘይቱ እሺ እሱ ልክ የቤኒን ደረሰ ነው ስሙ። የቤኒን ኮፒ አድርጎ 44 እስራኤል 40 ዓመት ምናምን ሆነ 40 ምናምን ከዛ 400 ነው እሱ ደግሞ የሚጠይቀው 400 ነብይ 400 ነው እሱ እኮ 400 ምናምን ብር ዛቹ ነው ኮፒ እኮ ነው። ወሬ ማለት እስራኤል 40 ዓመት ምድረ በዳ ላይ ተጓዘ ብለ 400 ብር እንዴት ትጠይቃለህ? አንዷ ዜሮ ምርቃናት
የእንትናቸው ጥልቀት እኮ ነው የአእምሮ ረሃብተኝነታቸው ጥልቀት ህዝብን በምን ያህል እንደሚያደነዝዙት አየህ። እግዚአብሔር ነገር ህዝቡ ራሱ የሆነ የእግዚአብሔር ቃል ዕውቀት ስለሌለው በእነዚህ አይነት በእግዚአብሔር ቃል ዕውቀት እንደጎደላቸው ስለሚያውቁ ህዝብን ግን ምንም ይሁን እኮ ለመንጠቅ በቃ የሆነች እንትን ይፈልጋሉ። ያውን $120,000 ወይ $120 አንጡ ምናምን እንዳለው ይሄኛ ደግሞ ጀስት በአቅም ነው ያንን ለመቀፈል ነውና ያ $1,200 ነው ያለው። 120 ሚል ጠቅሶ $1,200 ከህዝቡ ይቀበላል። ቤኒን የሚባለው ሰው ማለት ነው። ዛሬ ያገኘሁት ወንድም ደቡብ አፍሪካ አግኝቼዋለሁ አለኝ። አንድ ወንድም አግኝቼ ነበር እና ያገለገለበትን ተካፍያለ እመኑኝ እየመዘገበ አለ የሚሰጠውን ሰው ስምና አድራሻ እመኑኝ የዛሬ ዓመት ስመጣ የሰጣችሁኝን 10 እጥፍ ጌታ ካልሰጣችሁ ይኸው ስማችሁን መዝግቤያለሁ እመልስላችኋለሁ 10 እጥፍ አድርጊ ብሎ ከህዝቡ መለሰ። በአመቱ አልመጣም ሰውዬው። 10 እጥፍ እንዲመለስልህ ትሰጣለህ። ሁለት ማረጋገጫ አለ። አንደኛ የእግዚአብሔር ሰው ይመልስልኛል 10 እጥፍ አድርጎ ብለህ ትሰጣለህ። 5,000 ብር ቢኖር ኪስ ውስጥ ትሰጣለህ። 10,000 ቢኖር ትሰጣለህ። በሁለተኛ ደረጃ ደግሞ ጌታ ይሰጣቸዋል። አንደኛ እኔ እሰጣቸዋለሁ፣ ጌታ ካልሰጣችሁ እኔ እመልስላችኋለሁ አለ። ሁለተኛ ግን ጌታ ይሰጣቸዋል አለ። ስለዚህ ስትሰጥ አንተም ብልጣብልጥ ነኝ ብለህ ሁለት አድቫንቴጅ ይዘህ ነው የምትሰጠው። ጌታ ካልሰጠኝ የእግዚአብሔር ሰው ይሰጠኛል ብለህ ገባ። ምንድነው ይሄ ትኩረት? እንደዚህ አይነት ትኩረት የሚያስደርጋቸው ነብሄኔን ስትል የሰማዩን አምላክ እግዚአብሔርን ሳይሆን የሚያገለግሉት ኖትን ነው የሚያገለግሉት። የገንዘብ ኖትን ነው የሚያገለግሉት። የመንግስት ማህተብ ያለበትን የሚገዛ የሚሸጠውን ገንዘብን ነው የሚያገለግሉት። ኢየሱስ ደግሞ ለሁለት ጌቶች ልትገዙ አትችሉም ብሏል። አለቀ በቃ። እዩ ጩፋ ገንዘብን ነው የሚያገለግለው። በቃ ሌላ ታሪክ የለው። አሁን ለሃጫቸውን እያዝረበረቡ ነገ እሱን ለመሆን የሚከጅሉ አረማመዳቸው እንደሱ የሚያደርጉ ጸጉር አጎፋፈራቸውን እንደሱ የሚያደርጉ ሱፋቸው ራሱ አንድ አይቻል። አንድ ነብይ ነኝ የሚል አዲስ አበባ መጥቶ ነው አዲስ አበባ ውስጥ እንደማይኖር ያስታውቃል። ምክንያቱም በሳይክል መሄጃው ቦታ ላይ ነው የሚሄደው የኮሊደር ልማቱ ላይ እና የአዲስ አበባ ነዋሪ እንዳልሆነ ያስታውቃል። እና ያደረገው ሱፍ አረንጓዴ ሱፍ ነው። እሱም ቪዲዮ አይታችሁታል። ኤርሚ ያደረገው ሱፍ እና የሚራመደው የዩ ጩፋ አይነትን አረማመድ ነው። ጺሙ እንደዩ ጩፋ ነው፣ ጸጉሩ እንደዩ ጩፋ ነው እና የሚራመደው በምንድነው? በሳይክል መሄጃው ላይ ነውና ግሪን ኤሪያው ተነስቶ ነው የሚሄድ የሚመስለው ልጁ ማለት ነው። ምንድነው ኮፒ የሚያደርገው? እኔ ያሳዝነኛል። ግሪን ኤሪያው እየተጓዘ ነው የሚመስለው። ቴንኪዩ ፌብዬ፣ አሁን እኮ ተገለጽሽልኝ እኮ። እና በዚህን ያክል ደረጃ የሚሳደቡት አሁን ለምሳሌ እዩ ጩፋን ወክለው የእግዚአብሔር ሰው ነው ምናምን የሚሉ ሰዎች ማረጋገጫችሁ ሲባሉ አጋንንት አስወጥቷል ነው የሚሉት። ሌላ ታሪክ የላችሁ። አጋንንት አስወጥቷል። አጋንንት በቃ ሌላ የለም። አዎ በጣም አዝናኝ ቪዲዮ እኮ አይቼ ነው። ግሪን ኤሪያው እየሄደ የሚመስል ሳሩ ተነስቶ ጫማ አድርጎ እየተጓዘ የሚመስል ሰው እና አረማመዱን ስታዩት ምናምን እኔ በጣም ነው የሚደንቀኝ። ተከታዮቹ ምን እንደሚል ሳይገባቸው አሜን ለማለት ያላቸው ዝግጅት። አንድ ቪዲዮ እዩ ጩፋ ቅርብ ጊዜ ለቆ ነበረ። ምንድነው? እዩ ጩፋ ቆሟል እና አደገኛ ንፋስ ይነፍስበታል እና ልብሱም ንፋሱ ድምፅ ይሰማል። እንዲህ ሲል ሰፊ ልብስ ነው የለበሰው እና ኮመንት ላይ ገብቼ ሳያቸው የእግዚአብሔር ሰው መልእክት ገብቶናል፣ በወጀብና በንፋሱ ጸንቶ ስለመቆም እየነገርከን ነው አይደል? ኢየሱስ የማይገባ ሰውዬ የሱ ቪዲዮ የመልቀቅ አራራ ገብቶክ የቪዲዮን መልእክት መንዝረክ እንደተረዳ ሰው የምትሆነው የእግዚአብሔር ቃል ገብቷል። የእግዚአብሔርን ቃል ተወዳል። ኢየሱስ መች ገባ? መጽሐፍ ቅዱስ መች ገባ? ዘፍጥረት፣ ዘጸአት፣ ዘሌዋውያን እያልኩ መች ሄድክ? እና በዚህን ያህል ደረጃ ህዝቡ አመፅንና ሐሰትን ለመከተል የተዘጋጀ ነው። የዚህ ደግሞ ዋናው ተጠያቂዎች እግዚአብሔር ምሕረት ያደርግላቸው የአብያተ ክርስቲያን መሪዎች ናቸው። አለቀ። ሌላ ታሪክ የለውም። ዛሬ
መግለጫ ሰጣችኋል፣ ደስ ይለናል። ብዘገዩም ደስ ይለናል። እናንተ ናችሁ መሪ እንድትሆኑ እንፈልገው። አቡና የሚባል ጺም ያለው ልጅ ቲክቶክ ላይ ወጥቶ አንዳንዴ ስሜታዊ የሆነ ማይሆን ነገር የሚናገር ልጅ አይደለም መሪ ሆኖ ፊት ለፊት መቅረብ ያለበት። ማንም እዚህ ጋር ኤርሚያስም ፍቃዱ ማቲ ማናቸውም እዚህ ጋር ያሉ እነ ጃልሴና ማንም እዚህ ጋር መሪ መሆን የለበትም። እናንተ ናችሁ። ለእግዚአብሔር ህዝቡን ኃላፊነት ለእናንተ ነው የሰጣችሁ። በቃ መሪ መሆን ፊት ለፊት ወጣችሁ መጠመድ ያለባችሁ እናንተ ናችሁ። መሰደብ ያለባችሁ እናንተ ናችሁ። መሰደብ አለባችሁ። ላመናችሁት ወንጌል መሰደብ አለባችሁ። ዋጋ መክፈል አለባችሁ። ከስራችሁ መፈናቀል አለባችሁ። እኔ አይደለው መሰቀየት ያለብኝ ማናችንም አይደለም። እኛ መመራት ነው ያለብን። እኛ እናንተን እሺ ነው ብለን መታዘዝ ያለብን። እኛ ከስር ሆነን አሜን አዎ ልክ ናችሁ ብለን ሰፖርት ነው ማድረግ ያለብን እንጂ የዋናነት ፊት ለፊት የግንባርነት ስራ መስራት የለብንም። እኔ ምንድን አልጠዛጠዝም እንደ አንድ ሰው ጋር ሂጄ የወንጌል አርበኛ ነኝ እየተባልኩ ቁጭ ብል እኮ ነው የሚሻለኝ። አዋጭ እኮ ነው እሱ። ምክንያቱም መሬት ላይ ለምሰራው ስራ እንቅፋት እየሆነብኝ ነው ይህንን ነገር ማገልገል። እየጠበቁ እኮ ነው ያሉት ታውቃላችሁ። ካሁን ያ ዘማሪ የዘመረው መዝሙር ይወድቃል እያሉ ይጠባበቃሉ። ደብዳቤ ጽፋሉ እዚህም እዛም እያሉ ፍርድ ቤት እንትን ወረዳ ይገባሉ ምናምን። እኔ ግን አምሮብኛ ምናምን ብሎ እንደዘመረው ልጅ ማለት ነው። በቃ አሁን የሚጠብቁት ምንድነው? ልክ ባለፈው በጋሻው እንደተናገረው ንግግር እያንዳንዱ ኔጌቲቭ የሆነው ውጤት እነሱ እግዚአብሔር ከነሱ ጋር ስለሆነ በጠላቶቻቸው ላይ እንዳመጣ አድርገው ነው የሚያስተምሩት በየቸርቹ። ድንገት ህይወት ሸርተት ቢል እጄ ያለው ነገር ቢጠፋ ብከስር፣ ሰሞኑን ብከስር እና ቸግሮኝ ብታይ የከሌ አምላክ ነው እንደዚህ ያደረገው ለማለት የተዘጋጀ ምዕመን ሰባኪ ነው ያሉት ታውቃላችኋል። ለምን? እነዚህ ሰዎች ከዚህ መጽሐፍ ቅዱስ የወጣ እምነት አይደለም ያላቸው። እነዚህ ሰዎች እምነታቸው ሌላ ነው። አንድ ወንጌል አማኝ የሰው ኪሳራ አስደስቶ፣ እነዚህ ሰዎች ግን ስትከስሩ ደስ ይላቸዋል። ርችት ይተኩሳሉ። አለቀ። ሌላ ታሪክ። ለእኔ ምለምነው ጌታ ሆይ እባክህ ምለው አንዱ ነገር ጠላቶች እልል እንዳይሉ። ጠላት ስል እኔ የሰው ጠላት ኖሮኝ አይደለም፣ ግን ዴቪሊሽ የሆነ አመለካከት ይዘው ራሳቸው የኔ ጠላት አድርገው ለሚቆጥሩ ሰዎች ወድቄ እነሱን ወድቀው ለማየት አልፈልግም። ወድቄ እንዳልታያቸው። እኔ መታመም አልፈራም፣ አልጋ ላይ መተኛት አልፈራም። ምኞቴ ግን ሆኖ አያውቅም። በጣም ግን በቃ ጌታ ሆይ አሳልፈህ አትስጠኝ የምል ጉልኮስ ሰክቼ እንዳያዩኝ እነዚህ ሰዎች ነው የምለው። ለምን? ምክንያቱም እያንዳንዱን ነገር እግዚአብሔር ከነሱ ጋር ሆኖ እናንተን እየተዋጋ እንደሆነ ለማሳየት ነው የሚፈልጉት እያንዳንዱን እንቅስቃሴ እና በፍጹም እግዚአብሔር እነዚህ ሰዎች ፊት አታድርገው ነው የምለው። አታድርገው ጌታ ችግር ይችላል። እነዚህ ሰዎች ፊት ችግር አይወጣ ነው የምለው። ለሐዘን ይችላል። እነዚህ ሰዎች ፊት ሐዘን አይወጣ ነው የምለው። ለምን? የኔ አምላክ ምንም ሰው እኮ ነን አይደል? ሐዘን፣ ደስታ፣ ማግኘት፣ ማጣት በህይወታችን ይፈራረቃል። ይሄ ምንም መክሰር፣ ኪሳራ በህይወት በማንም ሰው ህይወት ይከሰታል። አቡና ላይ ቢደርስ ወይም እዚህ ላይ ያሉ ወንድሞቼ ላይ ቢደርስ አያደርግባቸው ቢደርስ ምንም የተለየ ታሪክ የለም። ማንም ላይ እንደደረሰ ነው የሚደርሰው። ጌታ ሆይ እጃቸው ላይ እንዳትጥለኝ ግን እላለሁ። ለምን? እግዚአብሔር ከነሱ ጋር ተባብሮ እንዳደረገኝ ለህዝቡ ማስተማሪያ ሊያደርጉኝ ስለሚፈልጉ። እግዚአብሔር እኮ አይደለም ያደረገው። አንዳንድ በትጋት አለመስራቴ ሊሆን ይችላል። በትክክለኛ ኢንቨስትመንት ላይ አለመገኘት ሊሆን ይችላል። ትክክለኛ ነገር አለመስራቴ፣ ገንዘብ አጠቃቀም ችግር ሊሆን ይችላል። በሆነ ጉዳይ ላይ ብቻ የሆነ ነገር ሆኜ ቢያገኙኝ ጌታ አደረገው ነው የሚሉት። እመኑ። አሁን ራሱ እኮ ምግብ ቀይሬ ምግብ መብላት አቁሜ ያመጣሁትን ክሳት ይኸው ጌታ ራቀ ደረክ እኮ ብለው እኮ ጥንቆላቸው እንደዚህ ነው። እና እግዚአብሔር ከነዚህ ሰዎች እንትን ይጠብቃችሁ። ስለዚህ አቺቭመንት ይሄ ነው። ወይ ፍቂ ውሃ እየጠጠበ ማለት ዋና የሆነ እንደውም እዚች ጋር የሆነች ሀሳብ ልናገር። አንተ ወጣጣና እንደዚህ ክፉ ቤት የሚሄዱ ወይም ደግሞ ጥንቆላ ቤት የሚሄዱ ሰዎች አውቃለሁና እንትን ማሳቀል አንተ ውሃ ይዘና ማሳቀል የሚባል ነገር አለ። የምታውቁ ከሆነ የባዕድ አምልኮ የሚያመልኩ ሰዎች
ያሳቅላሉ አንዱን ለሌላው እንትን ይላሉና አንደኛዋ በመሃል ጌታን ታገኛለች እና ጌታን ታገኛለች ያቺኛው ሄዳ ታሳቅላለች ያሳቀለ እርስ አሁን አንዱ ሲያሳቅል ምግብ አይበላም አብሮ አይበሉም አብሮ አንድ ቤት አይገቡም አብሮ ህብረት አያደርጉምና እቺ ጌታን ያገኘችው ሴትዮ ምን ትላለች ያቺኛዋን እኔ እግዚአብሔር በእድሜ ሞቼ ሊሆን ይችላል ምክንያቱም ካሳቀልሽ ካሳቀላችሁ ያሳቀላችሁት ሰውዬ ከሞተ ለጠንቋዩ ግብር ትከፍላላችሁ እና እቺ ጌታን ያገኘችው እኔ እንደውም በትክክለኛ ሞት ልሞት ይችላልው እቺ ሴትዮ እንዳትከስር ንገሯት እኔ ጌታን አግኝቻለሁና የትክክለኛ ሞት በሞት ሄዳ ገንዘቧን ለዛ ለጠንቋዩ እንዳትሰጥ ንብረቷን እንዳትሰጥ ምክንያቱም እቺን ሴትዮ እንደዚህ ካረክልኝ ይሄንን አስገባልሃለሁ ያንን አረጋለሁ ምናምን የሚባላልና በዓለም ወይም ደግሞ በዚህ በአዳም ልኮ ልምምድ እንደዚህ ነው እኔ አንዳንድ ጊዜ ሳስብ አሁን በዚህ በዘመነኛ ወይም ደግሞ ከእግዚአብሔር የተፋቱ ነገር ግን እግዚአብሔርን ያመለኩ የሚመስሏቸው ሰዎች somebody የነሱን ልምምድ ልክ አይደለም ብሎ ከነገራቸው ያ ልክ አይደለም ያለውን ሰውዬ በእግዚአብሔር ቃል ከመሞገት ይልቅ የዛን ሰውዬ ልክ አይደለም ብሎ የእግዚአብሔርን ቃል ጠቅሶ ይሄ ልምምድ በመጽሐፍ ቅዱስ ልክ አይደለም ብሎ የሞገታቸው ሰውዬ እንዲሞት የሆነ እንዲከስር የመኪና አደጋ እንዲደርስ የሆነ ነገር እንዲደርስበት ይፈልጋሉና በቃ የሱ ሞት ልክ ቅድም እንዳልኩት ያ ማሳቀለ የሚለው በአዳም ልኮ እንደሚያመልኩ ሰዎች እንደዛ አይነት ልምምድን ነው ያደረጉ ያሉትና አንዲዝም በየሳሰበው ያንን የባዳም ልኮን ልምምድ ታሪኩንና እሳቤው ስለማቆ ሰዎች ከእግዚአብሔር ሐሳብ ወደ ባዳም ልኮ ያንን ባክግራውንዳቸው ምናልባት እነኚህ ሰዎች በኋላ ታሪካቸው ቤተሰቦቻቸው ወይም ደግሞ እነሱም የዚያን ልምምድ አላቸው ወይ ምክንያቱም እንደው ይሄ አሁን ለምሳሌ እዚህ ጋር ትክክለኛ ያለውን ልምምድ የሚያደርጉትን ሰዎች ልክ አይደለም ብለን ፍለፊት የምንሟገት ለምሳሌ ከኛ ሞር እንግዲህ አቤላ ነው የሚታወቀው አንድም ሰው እኔ እንግዲህ ይሄው 2 አመት ሞልቶናልና አንድም ሰው አቤላ የእግዚአብሔር ቃል አንስቶ አቤላ በዚህ ነገር ልክ አይደለም ብሎ በእግዚአብሔር ቃል ፍለፊት መጥቶ ሲሟገት አይቻላቅም እናንተ ካያችሁ አይዶን ነው አንድም ሰው ሌሎችም አሉ ወንድሞች እንግዲህ እናንተ የምታደርጉት ልምምድ ልከኛ የናንተ የምታደርጉት እዩ ጩፋ የሚያደርገው እነ ምራክል ተካ የሚያደርጉት ልምምዳችሁ ከእግዚአብሔር ቃልና ከእግዚአብሔር ሐሳብ የተፋታ ነው የጨለማና ሐሳብ ልምምድ ነው የምታደርጉት ብለን እንደምንሞግታቸው እነሱ ግን የእግዚአብሔርን ቃል ጠቅሶ የኛን ሐሳብ ሲያፈርሱ አታይም ነገር ግን እዚህ ይሄንን አስተምሮትን እንትን ያሉትን ወንድሞች ሞት ህመም የኑሮ መቃወስን ቁጭ ብሎ ሰለቤት የሚያደርጉ የሚመኙ ሰዎች ሳይ በጣም ነው የምገረመውና ይሄ ነው የሚያስገርመኝና አንድ ጥያቄ ልጠይቃችሁ የሆነ ጽሁፍ ጽፌ ነበርና ቅድም አልዓዛርን ታውቃላችሁ አይደለ ክርስቶስ ከመቃብር ያስወጣው እንደው ሰው አሁን አጋንንት ወጥቶለት የሆነ ነገር ሆኖ በጣም ስለምስክርነት እንበረታለንና የሆነ በቪዲዮ ለማሳየት እንላለን ግን አልዓዛር ሲመሰክር አይታችኋል ይሄንን ከታች መስሙኝ በዚህ ያላችሁም እንደው እንድታወሩ እድል ካገኛችሁ ሌላ ጊዜም አልዓዛር ሲመሰክር መቃብር ፈንቅሎ ተነሳ ያ ክርስቶስ እዛ ጋር የተናገረው ንግግር ካልሆነ አልዓዛር ስለ አልዓዛር ሲወራ ሰምታችኋል ዋናው ነገር ክርስቶስ እሱ የሞትና የትንሳኤን ጌታ መሆኑን ለማሳየት ነው እንጂ የአልዓዛር ታሪክ እንዲወራ አይደለምና አንዳንድ ጊዜ ከእግዚአብሔር ሐሳብ እንዳንፋታ አራት ባካችሁ አድምጡ የትንቢቱ መፈጸሚያ እንዳትሆኑ ነው ይሄንን ምናራው ተባረክ ወንድምዬ ቴንክ ማቲሻ ምን ትላለህ አንተ አላ
አርሰናል ለሁለት ወጥቷል። አብረን ነበርን ኳስ ያየነው እና ማንቸስተር ዩናይትድን እኔና ማቲ እና በጣም በቃ ዛሬ ድል በድል ምናምን ገነርስ ምናምን ብሎ ሄዱ። ሁለት እኩል አርሰናልም ወጥቶ በጣም ደስ ብሎኝ ዘመርኩለት ደውዬ እና ያ እንዳለ ሆኖ መቀጠል ትችላለህ። በጣም የደስታ ቀን። እሺ አቤላዬ ቴንኪው። በጣም የሚገርም ነገር ነው እያነሳችሁ የነበረው እና ብዙን የሀሳብ ውስጥ ያለውን ነገር ነው ስታወሩ የነበረው። እዩ ጩፋ ቃለ ሕይወት ቤተክርስቲያን ላወጣችው መግለጫ የሰጠው ምላሽ በተለይ ወደ መጨረሻዎቹ አካባቢ ሳነበው አይተህ ከሆነ የተናገረው ነገር አለ። አንደኛ በጥላቻ የታወሩ ናቸው አለ። እንዲህ ስላሉት እኔ ቃለ ሕይወትን ቴንኪው ማለት የምፈልግበት አንድ ቃል ምንድነው? ራሱን ነብይ ነኝ ብሎ የሚጠራው ይላል መግለጫው ላይ። ይሄ ከቃለ ሕይወት ቤተክርስቲያን መውጣቱ ራሱ ልብን የሚያረሰርስ ነገር በጣም አሁን እዚህ ጋር ያሉ ሰዎች ራሱ ይሄን ፖይንት ካነሱ የእዩ ጩፋን ነብይነት ከዚህ ከትልቋ ቤተክርስቲያን ጋር ነው መነጋገር ያለባቸው። እንደ እግዚአብሔር ቃል ነገሩን ፈትሸው በደንብ አይተውት ሊዘረፍ ያለውን ምዕመኗን የጠበቀችበት መንገድ የእዩ ጩፋ ሐሰተኛ ነብይነት ከእግዚአብሔር ያልሆነ ነብይ እንደሆነ ማረጋገጫ ሰጥታ ቃለ ሕይወት ቤተክርስቲያን የጻፈችው። እኛ ደግሞ የእሷን ድምፅ ነው አሁን እያስተጋባን ያለነው፣ እሷ የሰጠችው መግለጫ እንጂ አዲስ ነገር አይደለም። እና ትርፉ የተነካበት ሰው ሁልጊዜ መጮሁ አይቀርም። ትርፉ የተነካበት ሰው ሁልጊዜ ማበዱ አይቀርም። ስለዚህ የቃለ ሕይወት ቤተክርስቲያን መሪዎችን ምን ብሎ ይናገራል? በጥላቻ የታወሩ ናቸው ይላል። በጣም እኮ ነው የሚቀልደው ማለት እኔ ገንዘብ ስሰበስብ ደስ የማይላቸው እያላቸው እኮ እኔ ብዙ ገንዘብ ሳገኝ የማይወዱ እኔ ምዕመኑን ስዘርፍ የማይወዱ እያለ እኮ ሌላ ምን አይነት ትርጉም ልንሰጠው እንችላለን? ኃላፊነት የጎደላቸው ይላል። እንዴ ህዝቡን አትዘረፉ ማለቱ ነው እንዴ? የቃለ ሕይወት ቤተክርስቲያን ማለቷ ነው እንዴ? ኃላፊነት የጎደላት መሪዎች ናቸው ያሏት የሚባል። ዘይት የሚሸጥበት ቦታ አትሂዱ፣ ቲሸርት የሚሸጥበት ቦታ አትሂዱ፣ በፈውስ ስም የሚያደናግሯችሁ ሰዎች ጋር አትሂዱ፣ ከእግዚአብሔር ያልሆኑ ሐሰተኛ ሰዎች ጋር አትሄዱ ማለቷ ነው ኃላፊነት የጎደላት። ኋላ ቀር አስተሳሰብ ያላቸው ይላል። እኔ ደግሞ ፎቶ ነው በጣም ራሱ የገረመኝ የለቀቀበት። አቤል ቅድም ባክግራውንድ አድርጎት ነበረ። የሆነ መነጽሩን አድርጎ ምን የት ቦታ ላይ እንደሆነ አይዶን ነው እንደው ከረዳችሁኝ የት ቦታ ላይ እንደተነሳ ቦታው ብቻ ከመነጽሩን አድርጎ ወደ ጎን የሆነ አክሽኑ ምናምን የህንድ አክተር መስሎ በቃ ሰዎች ሁሉ ላይ የመረበብ አይነት ነገር እኔ የተሻልኩ ነኝ ማለት አይነት ነገር እያሳየ ቴንኪው ኬፕታውን ነው እያለኝ ኬፕታውን ላይ ሆኖ ተነስቶ እንደዚህ አይነት መንገድ ነው ምላሽ የሰጠው። እና ምን ይላል? ቃለ ሕይወት ቤተክርስቲያን ተሰብስበው አውጥተው የላኩለትን መልእክት እሱ ምንድነው የሚለው? ኋላ ቀሮች ናቸው። ኦኬ በጣም ዘመናዊ መሆን እንዳንተ ኬፕታውን አስፋልት ላይ መነጽር አድርጎ ወደ ጎን የህንድ አክተር መስሎ ፎቶ ተነስቶ እንደዚህ አይነት ነውር የሆነ ምላሽ መስጠት ነው እንዴ? ይሄ ነው ዘመናዊነት? መጽሐፍ ቅዱስ እኮ የሚሻሻል አይደለም፣ ከዘመን ጋር አብሮ የሚቀየር አይደለም። ዘመንን የሚቀይር ነው ራሱ ቃሉ። እና በጣም የገረመኝ እሱ ነው። በመንፈሳዊ አይን ትኩር ብላችሁ ካያችሁት ልክ ዘሌዋውያን መጽሐፍ ላይ እንዳለው ይሄ ሰው አይነ ሙጭሟጫ ነው።
ልክ ዘሌዋውያን ላይ እንዳለው ሰው ወደ እግዚአብሔር መንግስት እንዳይገባ እንደተባለው አይነት ሰው እከካም ቋቁቻም ተብለው እንደተገለጹ እግዚአብሔር መንግስት አይግቡ እንደተባሉት አይነት እንደዚህ አይነት ነገር ነው የምትመለከቱበት። ውስጡ ያን ውጭው ነው እንደዚህ ለብሱ። ለምን ካላችሁ በተደጋጋሚ ዘይት ሽያጩን እንዲያቆም፣ የጨው ንግዱን እንዲያቆም፣ የቲሸርት ንግዱን እንዲያቆም ተነግሮታል። ግን ገንዘብን አስፈልጦ ከእግዚአብሔር መንግስት ገንዘብን አስፈልጦ ማንነቱም ስለሆነ ነው በርግጥ አስፈልጦ አሁንም ህዝብ ካልዘረፍኩ የሚል አይነት ሰው ነው። ከዚህ ሰውዬ ጎን ቆማችሁ እዩ ጩፋ እግዚአብሔር ሰው ነው እግዚአብሔር እስቲ ግቡና ምን እንደተደረገላችሁ ተናገሩ። በሱ አገልግሎት የትኛው ቀንበር እንደተሰበረላችሁ ከየትኛው ስርዓት እንደወጣችሁ ተናገሩ። ምናልባት ያልጨረሳችሁት ዘይት ቤት ውስጥ ሊኖር ይችላል። እስቲ ቆይ ውጤቱን ልጠባበቅ እያላችሁ በየቀን የምትረጩት ነገር ሊኖር ይችላል። አይሮን እሷ ዘይት እስክታልቅ ነው እየተከራከራችሁለት ያላችሁት ነው ወይስ ተጨባጭ የሆነ በዩ ጩፋ እንደው አገልግሎት እንደዚህ ሆኖልኛል የምትሉ ሰዎች አላችሁ? ቀደም አቤላ ሲናገር ነበር። እንደ ሚዲያ የምናውቃቸው ሰዎች እኮ ፋይናሊ ምን አይነት ነገር ውስጥ እንደገቡ አይተናል። የሰው ህይወት እስከ መጥፋት ደረጃ ድረስ ደርሷል። ስለዚህ ይሄ አጉለሱ እንከራከርለት። ቅድም ሲነሳ እንደነበረው ለምን ይነካሉ እነዚህ ሰዎች ብሎ ከመነሳት አንፃር ካልሆነ በስተቀር ሰውየው እያደረገ ያለው ነገር ጤና ቢስ ነገር ነው። ስለዚህ እኔ የምመክራችሁ ቃለ ሕይወት ቤተክርስቲያን ያወጣችው መግለጫ ትክክለኛ መግለጫ መሆኑን አውቃችሁ በዛ ፎርም ውስጥ ራሳችሁን ብትከቱና እንደዛ ብትኖሩ ውጤታማ ትሆናላችሁ። የምር ነው። ይሄው ስለ ፎቅ ስለ ቤት እዚህ ምድር ላይ ስላለ ስኬት ምናምን ነው እኮ የሚወራው። ቢቀርብንስ እኛ ባንፈወስስ? በመገረፉ ቁስል እኮ ተፈውሰናል። እኛ እኮ ዘላለማዊ ሰዎች ነን እኮ። ስለዚህ ስለ ምድሩ ነገር ብላችሁ ስለዚህ ሰው የምትከራከሩ ሰዎች ብታቆሙ በጣም ጥሩ ነው ብዬ አስባለሁ። ይሄን ሐሳብ ለመጨመር ያህል ነው። ሰላም ሁኑልኝ። ቴንኪው። ጃልሴና ሐሳብ አለ። ሰርቫንት የምትናገረው ነገር ካለ ተናገር። አስቆየውክ። እሺ፣ ሰላም ይብዛላችሁ ወንድሞቼና የተወደዳችሁ ቅዱሳን። አቤል በጣም ነው የሚያከብሪ። ቴንክ ዩ ሶ ማች። በጣም እየሰማሁ ነበር የሁላችሁንም ሐሳብ፣ የፍቃዱንም፣ የእርሜንም፣ የማቴንም፣ ያንተንም የወጣው የወንድማችንም እየሰማሁ ነበረ። ቀደም ደግሞ እኔ ሐሳብ አድርጌ ያስኩት አንድ ሐሳብ አለች። ቀደም ያነበብካት ማቴዎስ 7 ከ15 ጀምሮ ያነበብካት በጣም የምትገርም ቃል ነውና ጌታ ሆይ የሚል መንግስት ሰማያትን ከቶ እንደም አይገባም ብሎ ግልጽ የተናገረበት ኢየሱስ ራሱ ነው። እና አንድ ነገር ይገባል እና እዚህ ውስጥ ያለው 237 ሰው አለና ምንድነው ክርስቲያን ራሱ እንዴት ነው ቃል አነበም ወይ እንዴት ነው የሚሆነው? ራስን ነብይ ነው ብሎ ነብዩ አጋንንት ስላወጣ ነው ወይ ነብይ የተባለው? ኦሜጋ የሆነበት ቸርች ስለተከለ ነው ወይስ ነብይ የተባለበት? አላማው ታርጌቱ ዋናው ምንድነው? ነብይ እንዲባል ያደረገው አንድ ሐሳብ ውስጥ ለቃን እያነበብኩ ነበርና ሐዋርያ ሥራ ላይ ምዕራፍ 8 ላይ ታውቃላችሁ ይህን ቃል። አንድ ሲሞን የተባለ ሰው በጣም ብዙ ድንቅና ታምር ግሩም የሆነ ሽባ ያስነሳ ነበር፣ አጋንንት ያስጮይ ነበር። ነገር ግን በኃይል ፊልጶስ የተባለ መሰማሪያም ወረደ፣ ክርስቶስንም ሰበከላቸው ካለ በኋላ በክርስቶስ ኢየሱስም ድንቅንና ታምራትን አደረገ። የሚገርምና እዛን ሰዓት ነው የስምዖን ምስጢር የተገለጠለት። እና አንድ ሰው ነብይ እንዲሆን የሚያደርገው ትንቢትን መናገር ነው ወይ አጋንንት ማውጣት ነው ወይስ ትበላለህ ትጠጣለህ በማለቱ ነው ወይስ? እና እሱንም ጥያቄ ፈጥሮኛል። እና ብዙ ሰዎች አሁን የቀደም ማቲ እንዳወራው የፐርሰናል የአንድ ሰምበዲ ደጋፊዎች አሉና ለምን እንደዚህ ይሆናል? እኛ የክርስት
ምርኩዝ ነን እንጂ የአንድ ሰው ግለሰብ ምርኩዝ አይደለንም። እና ነቢይ እንዲባል ያደረገውስ እንዴት ነው ነው አንደኛ እሱ ነው። እና ጌታው የሚል ምናልባት ሰዎች አንደርስታንድ አደርጋሉ ከችግር ጊዜ አንተ ቅድም የሆነች ነገር አንስተ ያለና ኢትዮጵያ ድህነት ውስጥ ነው ያለችው። ምናልባት ከድህነት አንፃር ሰዎቹ መከራ እንዳለ አያውቁም። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር በዚች ምድር ዓለም ላይ ያላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን አሸንፋለሁ። እኛ የምንኖረው በተሸነፈበት ዓለም ውስጥ ነው የምንኖረው። መከራ አለን አዋለን። በአንደኛ ቆሮንቶስ የሚገርማችሁ አንደኛ ጴጥሮስ የተጻፈው የሚገርማችሁ ለክርስቲያን ነው የተጻፈው። እና ምንድነው የሚለው እዛ ስፍራ ላይ ለተበተኑት ይላል። ለተበተኑት ክርስቶስ ኢየሱስን ተቀብሎ ለተበተኑ መከራ ለደረሰባቸው ይላል። እና እነኚህ ሰዎችስ ምንድነው ወይ ለምን እኔ አሁን ይጩፋ ብትል አዋሳም ያውቀው ነበር፣ ሻሸመኔም እንዲሁ ይመጣል፣ አዲስ አበባም እንዲሁ። እና ምንድነው ሰው የሚፈልገው ምንድነው? ኢየሱስ ደግሞ ከኬዝ ጋር ከምድራዊ ነገር ጋር ጉዳይ የለውም ነው እኔ መረዳ። ጉዳይ የለውም፣ በቃ የለውም። ህይወት ጉዳይ ነው። እኔ ያለ አይደለ የመጣሁት ህይወት እንዲሆንላችሁና እንዲበዛላችሁ። ህይወት ነው እንጂ የሚበዛው መኪና ቁልፍ አይደለም ለኔ የሚበዛልን። እዚህ ውስጥ ያለው ሰውም እየሰማ ነው። የሚበዛልን ለኔ ህይወት ነው እንጂ መኪና፣ ቤት፣ አውሮፓ ቤት መስራት፣ መሄድ፣ መውጣት እንዲህ መሆን አይደለም የሚበዛው። ህይወት እንዲሆንላችሁ መጣዋል፣ እንዲበዛላችሁ። የሚበዛው ህይወት ነው እንጂ መኪና አይደለም። አሜሪካ መሄድ አይደለም፣ አውስትራሊያ መሄድ አይደለም። እሱ አይደለም። እሱ ከሆነማ በጣም ብዙዎች ይሄዳሉ። እሱ እንደዚህ ከሆነማ ወንጌል በእንደዚህ አይነት አንፃር ካየነውማ 666 ውስጥ ያለው ጦንቃይ ውስጥ ያለው እየሄደ ነው። ጓደኞቼ አሁን አባቶቻቸው ጦንቃይ ውስጥ ናቸው የሚኖሩት፣ ነገር ግን አሜሪካ ናቸው ያሉት፣ ይሄዳሉ። ወንጌል ኬዝ እንደዚህ በምድራዊ ጋር የተገናኘ አይደለም። መከራ አለ። ክርስቲያን ለምንድን ነው ቃል ማነበው? ክርስቲያን ለምንድን ነው ተነስቶ ይሄ ነገር እንትን ማይለው? አንደኛ እሱ ነው። ሁለተኛ ደግሞ አንድ ግለሰብ ቅድም ሸቀጥ የተባለ ነበር። አንድ ግለሰብ ፐርሰናል አንድ ሰንበዲ ለፈውስ ብሎ የሆነች ነገር ፕላንት ሲያደርግ ታርጌት ያደረገው ነገር ለምን ህዝቡ አይነቃም? ለምን ህዝቡ አይነቃም? ለምን ጌታው የሚል መንግስተ ሰማያትን አይገባም አለ። በቃ ጽድቄን ፈቃዴን የሚያደርግ ነው፣ የእግዚአብሔርን ፈቃድ የሚያደርግ ነው አለ። እና ይሄ ነገር እንዴት ነው የሚረዱት? ጥያቄ ነው፣ የኔ ጥያቄ ነው። ቀጥሎ ደግሞ ይሄን ነገር መገንዘብ አለብን፣ ማየት ያለብን። የሆነች ጊዜ እናንተም ታውቃላችሁ፣ እቺን ሐሳብ አንተም አንስተ ነበር። የሆነች ጊዜ እየተከታተልኩ ነበር ከስር ሆኜ ከአንድ ነቢይ ከተባለ ከአንድ ክርስቲያን ከአንድ ፐርሰናል ከአንድ ቤተክርስቲያን ኦሜጋ የሆነ ቤተክርስቲያን እንበል እንጂ ቤተክርስቲያን ከሚመራው መሪ ከአንደበቱ ጽድቅና እውነት ይወጣል እንጂ የሆነ ተራ የሆነ ነገር አያወጣም። አባቶቻችን ቀድሞ የነበሩት ወንጌል የቆረቆሩት 150 ዓመት የኖሩት በጣም ወንጌል ያስቀጠሉት እዛ ስፍራ ላይ በጽድቅ ያገለግሉት አሉ። ካውንስል ውስጥ ላይ እንደዚህ አለ። ካውንስል ውስጥ ያሉ ካንሰሮች አለ። ከዛ መልሶ ታረቁና ይቅርታ ጠየቁ አይደለ? ይቅርታ ሲጠይቁ ደግሞ ምንድነው ያደረጉት እነሱ? አንዴ ጭራሽ ዋናው ቦታ ላይ አመጥቶ ፕሬዝዳንት አደረጉት። ፕሬዝዳንት እንዴት ይገወጥ? እንዴት ይሆናል? እንዴት ነው የምንረዳው? ይሄ ነገርስ እንዴት ነው መሆን ያለበት? እንዴት ነው የምናደርጋቸው? ይሄ ትክክል ነው? እንደ ካውንስልም ሆነ እንደ ወንጌል አማኝ ቤተክርስቲያን አማኝ እንደ ካውንስልም እንደ ወንጌል አማኝ እንዴት ነው የሚደረገው? እንዴት ነው? አሁን ደግሞ ሌላ ነገር ትርፍ አላችሁ አይደለ? በእንደዚህ አይነት ነገሮች ላይ ትርፍ እንዴት ቀነሰ? እኔ አይገባኝም። አሁን ምንም አይገባኝ። እኔ ከወንጌል ውጭ ሌላ ምንም አይገባኝም። ትበላለህ፣ ትጠጣለህ፣ ስራ ትጠጣለህ፣ ትበላለህ። ከሰራ ትበላለህ፣ ትጠጣለህ። ካልሰራ አትበላም፣ አትጠጣም። ይሄ ነው ኢየሱስ ክርስቶስ ህይወትን። ቀደም ስለ አልዓዛር ወንድሜ እያወራ ነበር። አልዓዛር ዋና ታርጌት ያደረገው እኔ አለር ህይወትም መንገድም ነው። እዛ ቦታ ላይ አብራር አለቀ።
እዛ ቦታ ነው ታርጌቱ እንጂ ስለ ሙታን መነሳት አይደለም። ተነስቷል፣ ሞቷል። ለምን ሞቷል? ለምን ይሄ ነገር ክርስቲያን እንዴት ነው የእግዚአብሔርን ቃል ምረደው? ወይ ምረደው እንዴት ነው ምረደው? እና ይሄ ጉዳይ አንደኛ እኔ በጣም ተሰምቶኛል ሁኔቱን ቢያወራ። አሁን ደግሞ ካውንስል ውስጥ ያሉት ካንሰር ተብሎ ተጠርቶም ተሰድቦም ድጋሚ ደግሞ ሀብት ስላለው ንብረት ስላለው በ80 ሚሊዮን ብር መኪና ስለሚነዳ ኦሜጋ ቸርች ስለሚመራ ሾሙት። ምትክል አደረጉት። ጭራሽ እንደውም አባል አደረጉት። ይሄ ነገር እኛ ያደግነው ህይወት ብርሃን ነው። የተቆንጠጠን እየተገጸጸን ያደግነው ህይወት ብርሃን ነው። እና ግን ምንድነው ይሄ ነገርስ እንዴት ነው የሚታየውስ? እንዴት ነው ዋይ ይፋ ማውጣት የለበትም? ለምን ሶሻል ሚዲያ የሚጠቀመው የሆነ አጋንንት ዋ ብሎ ሲወጣ ያን ሁሉ ምንድነው ፊልም ይሰራበታል። ለምንድነው እንደዛስ የሚሆነው? ለምን ፊልም ይሰራበት? ሰው ለምን ከእግዚአብሔር ቃል ወተናል? ምድራዊ ነገር ሆኗል። በቃ ህዝቡ ለምን ቁስሉ እንዲፈወስ ነው። ከሆነ ነገር እንዲድን ነው። የሆነ በቃ ካንሰር ካዘ ካንሰሩ እንዲፈወስ ነው። የእግዚአብሔርን እጅ ነው የሚፈልገው። በቃ ተናገርልን። የእግዚአብሔር ቃል በየቤቱ አለ። ለምን እሱን አነብም? የእግዚአብሔርን ቃል አይከተልም? ለምን ይከተላል? ነብይ ነው የሚከተለው። የእግዚአብሔር ቃል ፕሪንሲፕል አይይዝም። ትበላለህ፣ ትሄዳለህ፣ ትነዳለህ፣ አሜሪካ ትሄዳለህ፣ ቪዛ ይመታልሃል፣ እንዴት ይሆናል? ይሄ ነው በቃ። ሌላ ምንም ታሪክ የለውም። በቃ ምንም ታሪክ የለውም። ተመለስ የሚለው አይመቸውም። ተመለስ እንዲሁን እኛ ስንማር እኔ እንደምረዳ ከሆነ ወንጌል ከደቀ መዝሙርት ጀምሬ ባይብል እስከሚጨርስ ድረስ ተምሬያለሁ። እስከሚጨርስ ድረስ ለአገልግሎት እስከሚበቃ ድረስ አገልግሎት በባህሪ ከሆነ ዋጋ ያስከፍላል ብዬ ነው እኔ በራሴ የሚገምተው። በጣም ዋጋ ያስከፍላል። በጣም ሐዋርያቶች ወጥተዋል፣ አልተመለሱም። መስዋዕት ተደርጓል፣ አልተመለሱም። ስለ ሐዋርያ ጳውሎስ ዛሬ ያነበብኩ ነበር። ታስረዋል። በጣም በብዙ እንግልት ደርሶባቸዋል። በጣም በብዙ ሁኔታ ውስጥ አልፈዋል። ነገር ግን ወንጌል ከምድራዊ ጉዳይ ጋር አያያዝም። ይሄን ጉዳይ በጣም ጥያቄ ፈጥሮብኛል። እኔም ይሄን ጉዳይ ጥያቄ ስለፈጠረብኝ ነው። ቅድም ደግሞ አይደለም ያልኩት ነቢይ ጌታው የሚል ቤተ መንግስት አይገባም ያለው ኢየሱስ ራሱን የተናገረው። ለምን አጋንንት ያወጣ ሽባ የተረተረው ነቢይ እንዲባል እኔ እንጃ። ብቻ ነቢይ የተባለበት ምክንያት ነቢይ በማን እጅ እንደተቀባ የት ቤተክርስቲያን እንደተነሳ እሱም ለእኔ ራሱ ጥያቄ ነው። አንድ ስቲል እስከ ዛሬ ጥያቄ ነው። ሄጄምና ገብቼ አላውቅም በህይወቴና እሱ ጥያቄ ነው ለእኔ። ማን እንደቀባ እኔ ቤተክርስቲያን ፕሪንሲፕል ቤተክርስቲያን ከተባለ ድሮ ጥንት ቤተክርስቲያን አለች። እቺ ቤተክርስቲያን እንዲ የምትሆንበት ሁሉም አሁን ቤተክርስቲያን የሚከፍተውም ሆነ የሚተክለው የራሱ ፐርሰናልበት ቢዝነስ አስኬጃ ቢዝነስ መራመድ ቢዝነስ የሚያራምድበትና የሚሰራበት ለህዝቡ ተጨንቆ ለህዝቡ ጊዶኖት ለህዝቡ እንዲ ደቀ መዝሙርት ለማፍራት የሚገርማችሁ ሙሴ ኢያሱን እንዳስነሳ ነገ ላይ እንትን የሚያደርጋቸው ነገሮች የለም። አንድ ሰው አሁን እዩ ከተባለን እሺ ነገ ይሞታል። እንሞታለን። ነገኛ እኛም እንሞታለን። መሞታችን ነገ አይቀርም። በቃ እዩ ይሞታል። ምን እሱ ወይስ ድንጋይ ወይስ ብረት አይደለም ወይ ሐውልት አይደለም፣ ይሞታል። ያ ሲሞት የሆነ ጊዜ ታስታውሳላችሁ። ብርሃኑ ዳና ነቢይ ብርሃኑ ዳና ታውቃላችሁ። ለሰው የማይቻል ለእግዚአብሔር ይቻላል ቤተክርስቲያን እና በምን መንፈስ እንደሚሰራ በምን ሁኔታ እንደሚሰራ ግልጽ የሆነበት አውቀዋለሁ። እና ይሄ አሁን ስሙ የራሱ የለም፣ ስም የራሱ የለው፣ ቤተክርስቲያን የራሱ የለው። አዋሳ ላይ 02 ላይ ነበረ፣ ጠፍቷል። ቤቱን ገዛ፣ በጣም ብዙ ደረጃ ሄደ። እነሱ ማይነሱበት ሰዓት እነ እዩ እነ መስፍን እነ እስራኤል ብትል እነ እስራኤል ብትል ሳይነሱ በፊት የተነሳ ሰው ነው። ነገር ግን አዋሳ ውስጥ ያልገዛበት ቤት የለም። ነገር ግን ያንን ቤት ተከፋፍሎ ሽጦ ደቡብ አፍሪካ ገብቶ በተለያየ ነገር ውስጥ ገብቶ ተበትኖ በኢትዮጵያ ላይ በዓለም ደረጃ ላይ ቤተክርስቲያን ራሷ ስሟ የለም፣ ደቀ መዝሙርት የለውም። አሁን ዘማሪ አሽ የሚባለው ያውቃል። ስለሱ ታሪክ ያውቃል። ረጅም ቀጠን ያለ ለምን ያውቃል? ለምን የላቸውም፣ ደቀ መዝሙርት የላቸውም። ነገ ቤተክርስቲያን የሚያስቀጥል ሰው የላቸውም። እነሱ የሚጨነቁት
ውድ የሆነ ለማዝናናት ውድ የሆነ ለማኪና ለማንዳት ይውልኝ ለማለት የተሻለ ነገር እሱ አይደለም። ወንጌል ዋጋ ያስከፍላል፣ ያስገድላልም፣ ያስሞታልም። ይሄ ነው ወንጌል ማለት እንጂ ደቀ መዝሙርት የላቸውም። ነገ ትውልድ የሚያስቀጥል የላቸው። ነገ እንዲህ የሚያደርግስ ነገር የላቸው። አሁን ደግሞ ካውንስሎች ሆነ አብያተ ክርስቲያናት ያወጣውን መግለጫ ምንድን ነው የሚያደርጋቸው ነገሮች? እኔ በላይ ነኝ፣ አቅም አለኝ፣ በብርም ቢኬድ አለኝ ነው። በቃ ስልጣን ተሰጥቶኛል፣ ስልጣን አለኝ። ያን ለማድረግ ነው። ይሄ ነው ጥያቄ። ይሄን ደግሞ ነቢይ እንዲባል ሙሉ መስፈርቱን ማሟላት የሚችለው ትንቢት ስለተናገረ ነው ወይስ አጋኔን ስላወጣ ነው ወይስ እንዴት ከሁለቱም አንዱ ምን ስላደረገ ነው ነቢይ እንዲባል እየተደረገበት? ነቢይ የሚባለውስ እንዴት ነው? ይሄን ጥያቄ እንድትመልሱልኝ በታላቅ ፍቅር ጠይቃለሁ። ቴንኪው። በጣም ቆንጆ ሀሳብ ነው የሰጠው። እናመሰግናለን። አይ ቲንክ ጃልሴና አንቺ ነሽ ቀጥሎ ሀሳብ ያለሽ። ከዛ በፊት ግን ሰላምታ እስቲ ጀርሚ እኮ እኔ ቲክቶክ ላይቭ ላይ ከገባ ቆይቷል። ጀርሚ እና ዳኒ ሰላም በሉና ወደ ጃልሴና እንሄዳለን። ሄላ ጃልሴና ያልሽው ራስሽ ነሽ። በመነጽር ታይኛለሽ። ስምሽን የጠራሁት መጠየቅ ትችላለህ። ይሄ ነገር ልሞክረው። ፋራኒ ለዚህ ነገር እስቲ ጥሩ ነው። አንተ መጠየቅ ትችላለህ። አይ አዲስ ወደብህ አንድ ኮመንት አየሁላ እና የሚያወራውና የተጻፈው ኮመንት ግራ አጋባኝና እንትኑንም አካውንቱን ገብቼ ያየሁት ነበር። የት ቸርች ነው የምታገለግለው? ሰርቫንት ማነው የሚለው? እኔ የሞገስ ሕይወት ቤተክርስቲያን ፍጹምን ሰው ለክርስቶስ ለማቅረብ በሚለው ራዕይ ውስጥ ነው የሚያገለግለው። ስለ ትውልድ ላይ በሚሰራበት ሐዋሳ እዚህ ቪዲዮ ፖስት ያደረግከው ውስጥ ያለው ልጅ ጋር ነው የምታገለግለው? ፓስተር ኤርሚያስን ሊያውቀው ይችላል አቤል፣ ወይ ምናልባት አንተም ልታውቀው ትችላለህ። ከሱ ልጅ ሰው ኤርሚ ማለት ሎኒ ጋር የነበረው? አዎ ኤርሚ ላውቀዋለሁ። ኦኬ፣ እሱ ጋር ነው። ኦኬ። አይ የሆነ ፖስቶች ምናምን ሳይ ለዛ ነው የጠየኩሽ። ቀጥሉ። አይደል ጀርሚ ክፈትና ሰላም በለን ወንድም ማለት እኔ ራሱ ወይዬ ሰላም ለእናንተ ይሁን። ግን አንተ ላይቭ ከፍተህ ማታውቅ ሰውዬ ላይቭ ላይ ገብተህ አቅም ብሎ ሀሜት አይከብድም? መች ነው አንተ ላይቭ የከፈትከው? አንተ ራስ ላይቭ ላይ ካየው በጣም ታዲያ፣ ስለዚህ አብረን የጠፋ ነው። ሰላም ለእናንተ ይሁን። እንዴት ናችሁ? ሁላችሁም ደህና ናችሁ ወይ? እየሰማሁኝ ነበርና ቅድም ስትልክልኝ ቻርጅ አልነበረውም ስልኬ። ቻርጅ አድርጌው ነው አሁን የመጣሁት። አሪፍ ሀሳብ ነበር እያነሳችሁ የነበረው፣ እየሰማሁኝ ነበርና ሰሞኑ እንደውም በጣም ለምን እንደሆነ አላውቅም የዩ ጩፋ ቪዲዮዎች በጣም ይመጡልኝ ነበርና ምናልባት በዚሁም አጋጣሚ ድምጽ ለሆነው የምፈልገው ነገር ቲክቶክ አዋርድ ላይ መታጨት አለበት። በጣም ቆንጆ ኮንቴንት ክሬት እያደረገ ነው። አጫጭር ቪዲዮዎች ኩሻፕ ሲሰራ ይሰራል። የሆነ በቀደም ደግሞ ያየሁት በሱፋ ብሎ ምናምን ንፋስ አይለኛ ንፋስ እየነፈሰ
እና ቆሟል ማለት ነው። እና አይነቀል ነው ፓሱና ያለው እሱኛው ቪዲዮ አየው። አረ ይችላል በቃ በጣም ነው ጸዴ ነው እኮ ጸዴ ኮንቴንት ክሬት እያደረገ ነው። እዩ ጭፋ ኮመንት ላላየው አዋርድ ይገባል ማለት ነውና ነፋሱ ልብሱን ሲያነቃነቀው ኦዲየንስ መልእክት ገብቶናል። በፈተና ውስጥ ስለመጽናት እየነገርከን ነው አይደል? ይልታ አንደኛ ነብይ ከሆነ ምናምን ይሉታል እያያችሁት ሚስጥር ነው ምናምንና ሚስጥረ ንፋስ ይጭፋ ጸዴ ነውና አሪፍ ኮንቴንት ክሬት እያደረገ ስለሆነ ቲክቶክ ላይ ቲክቶክ አዋርድ ይገባዋል። ከነ አዶኒያስ ጋር ምናምን ኮላብሬት አድርጎ ይሰራል ቪዲዮ። እና እኔ ላይቭ ከገባው በጣም ቆይቻለሁ። በእንደዚህ አይነት ሁኔታ ባታስወራኝ ነው የሚሻለው። እየሰማው ነው። በቃ ቀጥሉ። እሺ ዳኒ ሰላም በልኝ። ሰላም በለ ዳኒ። ያወራ ከሆነ ድምጽ የለም። ምን አለ? ኤርፎን አድርገህ ከሆነ ዳኒ አይሰማም ድምጽ። ይሰማችኋል? የዳኒ ድምጽ ወዳጆች አይሰማም። የለም የዳኒ ነው። ዳኒ ድምጽ አይሰማም። ዳኒ ኩሻፕ እየሰራ አንድ ጥያቄ ልጠይቃችሁ። ስለ ስልጣኑ ሲናገር ማን ትዝ አላችሁ? ስልጣኑ የእንትን ምናምን ብሎ ሲናገር ማለት ሲጽፍ የጻፈው እዛ ጋር ጽሁፉን አነበባችኋል? ማን ትዝ አላችሁ? እንትና ነው እንደዚህ አይነት ጽሁፍ የሚጠቀመው ዘላለም አንዱ ዘላለም አይ ልጁ ነው እንጂ እዛ እንትን ላይ ያቀረበው አቡነ ይሄ ምንድነው ኢቢኤስ ላይ የሚተላለፈው የሆነ ጨዋታ ላይ ኢቢኤስ የሚተላለፈው ጨዋታ አለ። ምንድን ነበር? የቤተሰብ ጨዋታ ነው። የቤተሰብ ጨዋታ እሱ ላይ አንዱ ቀርቦ ስለ እንትና ሲያወራት እዛ አይደል ስለ ዘላለም ስልጣና የት ነው የምታገለግለው ተብሎ ተጠይቆ እኔ ያለ በኢፌድሪ አንቀጽ 33 ንዑስ አንቀጽ 7 ጌታ አልሰማሁት ምንድነው ህዝባር ሀ ላይ የተመሰረተው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ተመረጠ። ከዛ በባል እንዲሁም ፕሬዝዳንት የሆነው አለ እንዲሁም ደግሞ በተልእኮ ለትውልድ ምናምን አብያተ ክርስቲያናት ህብረት ዋና ፕሬዝዳንት በሆነው የቪዥነሪ አብያተ ክርስቲያናት ደግሞ ብሎ ገልጾ መጨረሻ ላይ በሱ በአፖስትል ዘላለም ተልእኮ ለትውልድ ቤተክርስቲያን ውስጥ ወንጌላዊ ሆኜ ነው ማገለግሏል። ወንጌል አገልጋይ ነኝ። የሚደንቅ ነው። የሁሉ ማን አገልጋይ ተሾመ? ምን ሆነ ነው ይሁሉ ስድብ የምትሰድበን? ሴላ የለኒ ዘመድ ሀሳብ ካለሽ መቀጠል ትችላለሽ። በኮሜንት መሳተፍ ከሆነ ሀሳብሽም ችግር የለም ብለሽ መቀጠል ትችላለሽ። ዳኒ ሰላም ይበላችሁ ብዬ ነበረ። ዳኒ አለው አቤል ድምፅ አይሰማም ነበር። ካለ ሰላም በለና እሱ ሀሳብ አሁን ሰላም ታቀርብልህና ይሰማል። በነፃነት እንድትናገር ነው። እሺ ይሰማል። እንዴት ናቸው አቤላ? ሁላችሁም ሰላም ብያለሁ። ኤርሚ ነጃል ሁሉም አለን ይመስገን። ምናልባት ጊዜ ከሰጠኝ ከጃል በኋላ አንድ ሶስት ነገሮች ማውራት ፈልጋለሁ በዚህ ጉዳይ በሐሰተኞቹ ጉዳይ ታወራለህ። እሺ
ቀጥይማ ቀጥይ። እሺ ቴንክ ዩ ጋይስ ተባረኩ። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? አይ ቲንክ አቡ ስታክ እያደረገ ነው የሆነ ሰዓት ላይ እና ታፍታቡን ከፍ እናድርገውና 50 ሺህ እናስገባው። ከታች ኮፒ ሊንክ አድርጉ። እንግዲህ እንደዚህ አይነት ነገር ሲነገር ያው ድሮ ቀረ ብዙም አልልም። የኔ እንትን ራሱ ቲክቶክ ነው መርቆ ማርኮ ስታክ ታደርጋለህ የሆነ ሰዓት ላይ አይንቶታል። የኔትወርክ ችግር ይመስለኛል። የእንትን ታብታብ እናድርግ ባይሆን ግን ታብታብ አድርጎ ታብታብ እናድርግ። ሁላችንም ታብታብ እናድርግ እና ሼርም ኮፒ ሊንክም አድርጉ። በአሁን የተናገረው እንግዲህ ቃልዮት ላይ የተናገረው ነገር እንደ አጋጣሚ ሆኖ የሆነ ሰዓት ላይ ፍቄን ታስታውሳለህ? እኔ ቤት ይሄ የካውንስሉ ጉዳይ ሲነሳ አውርተንበት ነበር አይደል? ፍቄ ታስታውሳለህ ብዬ ገምታለሁ። በጣም ማለት የገመትነው ነገር ኦልሬዲ ሆነ። ግምታችን ኦልሬዲ ሆነ። እንደዚህ አይነት ነገሮች ሲፈጠሩ አስቀድሞ ሰው ሲናገር ጥላቻ ወይም የወንጌል እንቅፋት የሚመስላቸው ብዙ ሰዎች አሉ። ቅድም አቡ አንድ ያነሳቸው ሁለት ወንድማማቾች ጉዳይ ሲያነሳ ገርም አለኝ። እነዛ ልጆች ባይገርማችሁ ከመከሰቱ በፊት ኖ ብለን ነበርና ኖ ብለን ሳንጨርስ እነዛ ልጆች ሜዳ ላይ ወድቀው አቡ ካስታወስ እነዚህ ልጆች ሜዳ ላይ ይወድቃሉ በኋላ ብሎ ተናግሮ ነበር። እነዛ ልጆች ሜዳ ላይ ወደቁ። ወንድምየውም ባታሰብ በማይታወቅ ምናምን ተገደለ ምናምን ተባለ። ኦኬ የሆነ ነገር ሲናገር ሰው ጥላቻና ለወንጌል እንቅፋት ናችሁ ብላችሁ የምታስቡ ሰዎች ቆም ብላችሁ አሁን አስቡ። ቃልዮት ቤተክርስቲያን ማለት አይደለም ለአንድ ተራ ቦዘኔ ነጋዴ፣ አጭበርባሪ፣ ሌባ፣ ወንበዴ አይደለም መልስ ሊሰጣት በሱ ሀገር እንደ ሀገር ያለማች ከልማት እንኳን አንፃር ሀገር ላይ በጣም ተጽዕኖ ያደረገች ቤተክርስቲያን ናት። ትውልድን የሰራች ወንጌል መናገር እንኳን ነፃነት በሌለበት ዘመን ላይ ትውልድን በወንጌል ስርጭት የሰራች እና አሁን እንደዚህ አይነት የመንደር ሰው እየመጡ ቃልዮት ላይ በእንደዚህ አይነት አፉን ሲያላቅቅ ከታች ያላችሁ የሱ ሰዎች ሆ ማለት የለባችሁ፣ መቃወም ነው ያለባችሁ። ቃልዮት ቤተክርስቲያን ከዩ ጩፋ እኮ አሁን የመጣው ቃልዮት ቤተክርስቲያን ዋጋ የከፈለች ብዙ ምዕመንን ያፈራች በብዙ ዋጋ ከፍላ ዛሬ ላይ ያለች ቤተክርስቲያን ናትና እንደዚህ አይነት ነገር ሲፈጠር እንደው ቀለል አድርጋችሁ ስታዩት ምዕመኑ ምን ያህል ጭንቅላታቸው እንደተበረዘና ለማይሆን ነገር ራሳቸውን አሳልፈው እንደሰጡ ነው የምናየው። እና ማስተዋል በጣም እየጎደለን እንደሆነ በቃ እንዴት ነው አላቅም እንዴት ሐሳቤን መግለጽ እንዳለብኝ ብቻ ሰው በዚህ ልክ ነው ጭንቅላቱ የወረደው። ትልቅም ቤተክርስቲያን እንደዚህ አይነት ሰፈር ዱርዬ ወጥቶ ሲናገር እዩ ጩፋ ይችላል የምትሉ ሰዎች አለማወቃችሁን መሀይምነታችሁ ነው የምትናገሩት። ያንን ነው የምታስረዱለኛ። እና ቤተክርስቲያንን እንጠብቃለን የምትሉ ክርስትናችሁን እንጠብቃለን የምትሉ ሰዎች ይህንን ሰው መቃወም ግዴታችን ነው። አዎ ግዴታ ነው። በቤተክርስቲያን ብዙ ዋጋ የከፈሉ አባቶች ብዙ ደማቸውን ያፈሰሱ ትላንትና ቆሻሻ ተደፍቶባቸው ቱቦ ውስጥ ተኝተው ወንጌል የሰበኩ ወንድሞችና አባቶችን ይሄ የነሱ ምዕመን ዘርፎ ነው በነገራችን ላይ እንጂ ወንጌል ስርጭት ወጥቶ አይደለም። ወንጌል ስርጭት ወጥቶ ያመጣው አንድ ምዕመን የለውም። ግን የኛ ምዕመን እግዚአብሔርን የራሱ የጉዳይ አስፈጻሚ አድርጎ ስለሚያስብ እዩ ጩፋ ጋር ሄዶ ዘይትና ጨው ገዝቶ በረከት አመጣለሁ ብሎ የሚያስብ ህዝብ ስለሆነ ከቤተክርስቲያን ይኮበልላል። ይሄ ደግሞ ትክክል አይደለም። ለቤት አስቀድሞ ለነበሩት አብያተ ክርስቲያናቶች ቦታ ልንሰጥ ይገባል። ዋጋ ለከፈሉ አባቶች ሐሳባቸውን ልንቀበልና ሐሳባቸውን ተቀብለን ደግሞ ልንሰራበት ይገባል። ብዙ ጥሉ የምትችሉ ወንድሞች ስላላችሁ ነጭናል ካልኩኝ ይበቃኛል። ጸጋና ሰላም ይብዛላችሁ ጋይስ። አንድ ደቂቃ ስጡኝ እስቲ ከታች ኮፒ ሊንኩን ከፍና አድርገውና ቢያንስ
ዋንኬ እናስገባው ኮፒ ሊንኩን ከታች 1 ደቂቃ ዋንኬ እናስገባው ጋይስ። ሁላችንም ኮፒ ሊንክ እናድርግ። የአቡናን ፕሮፋይል ተጭናችሁ ለ60 ሰው ሼር አድርጉ። አንዴ እኔ ጋር ከ51 ነው ከ53 ሲሆን አቆማለሁ ማውራት። በ9 ሰዓት ላይ ቀንሼ ነው ያልኳችሁ ያለሁትና እስኪ አፍጥኑት። ኮፒ ሊንክ እናድርግ። ኮፒ ሊንክ የምታደርጉ ሰዎች ታያላችሁ። ፍቄ እያደረገ ነው፣ ቤዝ እያደረገች ነው። ሪፖስት አድርጉት። ደግሞ ከላይ ደግሞ የአቡ ስም አጠገብ ያለችውን የልብ ቅርጽ ምልክት ተጫኑ። ሁላችሁም ትችላላችሁ። እዚህ ላይ ያላችሁ ሰዎች ሁላችሁም ትችላላችሁ። ከአቡ አጠገብ ያለችውን የልብ ቅርጽ ምልክት ተጫኗት። ሜምበር ሁሉ ቤቱ ላይ ኮፒ ሊንክ እናድርግ። ከታች ያው ደግሞ ታውቃላችሁ ሪፖርት ይደረጋል። አንዳንድ እንደዚህ የጠንቋይ አገልጋዮች የሆኑ የጠንቋይ ቀሚስ ጎታቾች እንግዲህ ሪፖርት ያደርጋሉና ይሄ ቀሚስ ታይ ሪፖርት ላይ ደፍኔት በጣም ምልክት ተጫንሰው። ቴንክ ዩ ጋይስ ቴንክ ዩ። 1 ደቂቃ ነው የቀረኝ። አቡ ታገሰኝ። አቁሚ ልትለኝ በቃ አፋፌ ምናምን ልትለኝ ይመስለኛል ስታይኝ እንደዚህ 1 ደቂቃ እኔ እንትን አልችልበትም ብዙ ማርጉ እንደዚህ ይጨንቃል። የልብ ቅርጿ ምልክት እንጫን ከላይ ጋይስ። ዳኒ የልብ ቅርጿ ምልክት ትችላለ። የልብ ቅርጿን ተጫናት። ጀርሚ የልብ ቅርጿን ተጫናት። ፍቄ ማቲዚያ አንዳንድ ኮይን ነው የምትወስድባችሁ። የልብ ቅርጿን ሴተኛ ዳሪ አመንዝራ ነው የምትረስቲና አገባና ተላይ ጠንቋዮች ሙሽሮች ናቸው። ቴንክ ዩ ጀርሚ ስለሰማኝ። ጠንቋዮች ሙሽሮች ናቸው። ከታች ሚዜ ያላቸው አጃቢ ያላቸው ምናምን እንደዛ ነገር ናቸው። ማቲ ቴንክ ዩ በጣም ምን አይነት ብልግና የምትጽፋውን አንተ አገልጋይ ነኝ ምናምን ብለህ ሴተኛ ዳሪ ምናምን ብለህ ኮሜንት መጻፍ ሼም በጣም ችግር ስላለበት እሱ ራሱ አንድ ቀሚስ ጎታይ ስለሆነ እኮ ነው ነካውበት። ጠንቋዮቻችሁ ሲነካ የምትንጨረጨሩ ሰዎች እግዚአብሔር ይድረስላችሁ። እውነት እግዚአብሔር ይድረስላችሁ። ይያችሁ እግዚአብሔር ይያችሁ። ለሰው ሰው ጥፋተኛ ነው ሲባል ለጥፋቱ ማስተካከያ እንዲያደርግ ነው እንጂ ያ ሰው እንዲጠፋ አይደለም። በነገራችን ላይ እንዲጠፋ አይደለም፣ ከጥፋቱ እንዲመለስ ተከታዮቻቸው ናቸው የጥፋታቸው ዋና። በተለይ እዚህ ሚዲያ ላይ ያላችሁ በተለይ ምንም ሲያደርጉ የምትደግፉ፣ ነውር ሲሰሩ የምትደግፉ፣ አመት ሲሰሩ የምትደግፉ፣ ተንኮል ሲሰሩ በቃ በትዕቢት ሲናገሩ የምትደግፉ፣ በቃ ሁሉም ነገር ድጋፍ የምትሰጡ ሰዎች እናንተ ናችሁ ተጠያቂዎቹ። ለእነዚህ ሰዎች እንደዚህ መሆን፣ ለእነዚህ ሰዎች መፋነን እንትን በቃ ተጠያቂ አለመሆን በጣም የምትጠየቁት እናንተ ናችሁ። እናንተ ከስር ድጋፍ መስጠት ብታቆሙ፣ እናንተ ከስር ቢያንስ ዝም ብትሉ፣ የእግዚአብሔር ሰው ነው ብላችሁ ራሱ ብትጠራጠሩ፣ ዝም ብላችሁ ብትመለከቱ፣ ባትከራከሩላቸው ለእነዚህ ሰዎች እነዚህ ሰዎች በቃ ቢያንስ ልካቸውን ያውቃሉ። ደጋፊ ስላላቸው ብዙ የሚሳደብላቸው ቅጥረኛ ስላላቸው ነው አፋቸው እንደፈለጉ የሚከፍቱት። ካውንስሉን ይሳደባሉ። ያው ካውንስሉ መልሶ ቦታ ይሰጣቸዋል። ምን መስፈርቱ ምን እንደሆነ አላውቅም። የአንዳንድ አካላት መስፈርት ማለት ካውንስሉ በጣም በትልቅ አቅም የተቋቋመ ተቋም ነው። እንደዚህ ካውንስሉን ያዋረደ የሰደበ የተናገረ ሰውዬ መልሶ የቦርድ አባል ሲሆን በምን መስፈርት ቦርድ አባል እንደሚያደርጉት አላውቅም። ነውርን ያደርጋሉ፣ አመፅን ያደርጋሉ። ደጋፊዎቻቸው ግን በቃ በጭፍን ነው ነገሮች የሚከተሉት እና ከዚህ የተነሳ ነገሮች ይበላሻሉ። ወደ ዳኒ ሀሳብ ብዙ ጊዜ አንውሰድ። በቃ ይበቃል። እሺ ሼሩን ኮፒ ሊንክ ታዩ። እናመሰግናለን። መንግስተ ሰማያት አትገቡም ይሄንን ኮፒ ሊንክ ስላደረጋችሁ። ዳኒ መቀጠል የመንግስተ ሰማያት መንገድ እየዘጋህብን ነው ብሮ። አትገቡም የእግዚአብሔር መንግስት እሺ ኮፒ ሊንክ ብዙም ያን ያህል ማተር አያደርግም። ሀሳባችን እንሽጥ። ዳኒ ቀጥል።
ቴንኪዩ አቤላ። ብዙ ሰዎች ላይመቻቸው አሁን እኛ ይዘን የሄድነው መንገድ ወይም አንተ አሁን ይዘህ የመጣው ሀሳብ እግዚአብሔራዊ የማይመስላቸው ሰዎች ሊኖሩ ይችላሉ። ይህንን ለእነሱም ለመመለስ እንደገናም ደግሞ ስለ ሐሰተኛ ነቢያትም አንዳንድ ነገር ከመጽሐፍ ቅዱስ ለማውራት ነው። ምክንያቱም አሁን ስለ እነሱ መነጋገር ለምን አስፈለገ የሚል ሰው ሊነሳ ይችላል። አሁን ወንጌል ጠፍቶ ነው እዚህ ጋር መሰበክ ያለበት ኢየሱስ ስለ እነሱ መነጋገር ለምን አስፈለገ የሚል ሰው ሊነሳ ይችላል። ስለ እነሱ መነጋገር ለምን አስፈለገ ለሚለው ጥያቄ እንዴ መርምሩ፣ ፈትሹ፣ መንፈስን አትመኑ ተብሎ በቅዱስ ቃሉ ስለተጻፈልን ነው። አንደኛው ዮሐንስ ምዕራፍ 4 ቁጥር 1 ላይ በግልጽ ነው የተቀመጠልን። መርምሩ፣ ፈትሹ፣ መንፈስን ሁሉ አትመኑ ተባለን። በቃ መጽሐፍ ቅዱሳዊ ስለሆነ ስለ እነርሱ መነጋገር ግዴታ ነው ማለት ነው። ግዴታ ነው ማለት ተጠንቀቁ ተብለናል። እንዴ ሲኖትራክ ይገጫል፣ አስፋልት ስትሻገር ተጠንቀቅ ከተባል ሲኖትራክ የለም ትላለህ እንዴ? አትልም። ተጠንቀቁ፣ የበግ ለምድ ለብሰው ከሚመጡባቸው በውስጣቸው ግን ነጣቂ ተኩላዎች ከሆኑ ተጠንቀቁ ተብሎ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ተነግሮናል። ያስቷቸዋል። ጭራሹን እንደውም እነዚህ ሰዎች የተመረጡትን ነው ጭራሹን የተመረጡትን እንኳን እስኪያስቱ ድረስ ነው የተባለው። ጌታ ኢየሱስ ክርስቶስ የመረጣቸውን ሰዎች አስቀድሞ ያወቃቸውን የመረጣቸውን ሰዎች እነዚህን እስኪያስቱ ድረስ ድንቅና ምልክት እያደረጉ ያስታሉ ስለተባለ ስለነሱ መነጋገር ግዴታ ነው ማለት ነው። መቼስ ሐሰተኛ ነቢያት በዚህ ምድር ላይ የሉም አንልም፣ በጣም አሉ። አገልግሎታቸው በድንቅ በተአምራት ለዛውም የተደገፈ ነው። ይሄም ጌታችን ኢየሱስ ክርስቶስ በማቴዎስ 24 ላይ አስቀምጦልናል። ስለዚህ እነዚህ ሰዎች መታወቂያ ያላቸው ማለት ነው። ማንኛውም ሰው ፓስፖርት እንዳለው ሁሉ መታወቂያ እንዳለው ሁሉ መታወቂያ አላቸው። ምንድነው መታወቂያቸው? እነዚህ ሰዎች የሐሰተኞቹ መታወቂያ ምንድነው? አንደኛ አገልግሎታቸው በድንቅ በተአምራት የታጀበ ነው። ይሄ ማቴዎስ 24 ላይም ተቀምጧል። ግን ደግሞ መንፈስንም አትመኑ እንደተባለን ደግሞ በጥንቆላ መንፈስም እንደዚህ አይነት ነገር ይደረጋል። በእግዚአብሔር መንፈስ ባልሆነ በጥንቆላ መንፈስ ሲደረግ መጽሐፍ ቅዱስ ውስጥ አይተናል እኛ። ያቺ ሴት አለች አይደል እንዴ? ሐዋርያ ሥራ 16 ላይ ያለች በመዋርተኝነት መንፈስ ለጌቶቿ ትርፍ የምታመጣ እኮ እሷ የመዋርተኝነት መንፈስ እኮ ነው ያለባት። እነዚህ የልዑል ባሪያዎች ማለት አንድ ሰው መጥቶ ነው ያን ጉባኤ መካከል ብቀመጥ አንተ የእግዚአብሔር ሰው ቢለኝ እግዚአብሔር ተናገረኝ እስከምል ድረስ ማለት ነው። ነገር ግን በመዋርተኝነት መንፈስ ነው የተናገረ። እነ ጳውሎስን እኮ የልዑል አምላክ ባሪያዎች እያለች ነበር። አስበዋል። በዛ ሰዓት ወይ አንተም አቤላ ብታገኘት እናንተ ብናገኝ ሃሌሉያ የእግዚአብሔር ሴት ነው የምንላት። ግን ፕሮፊተስ ውስጧ ግን ያለው የመዋርተኝነት መንፈስ ነው። አየህ፣ መንፈስን አትመኑ እኮ የተባልነው እኮ ለዚህ ነው። ግን እሺ የትኛው ነብይ ነው ግን በአዲስ ኪዳን ግን ድንቅና ታምራትን ያደረገ? እስቲ በሐዋርያቱ ዘመን እስቲ እንመርምር። እስቲ በነ ጴጥሮስ ዘመን እስቲ እንመርምር። አንድም የለም። አንድም እኔ ዛሬ አለ የሚለኝ ሰው ከኔ ጋር ያወራ። አንድም ሰው ሐዋርያት ሥራ ምዕራፍ 11 ላይ አንድ የተነሳ ሰው አለ። በቀላውዲዮስ ዘመን በዛ ረሃብ ይሆናል ብሎ አንድ አጋቦስ የሚባል ሐዋርያት ሥራ 11 ላይ ተነስቷል። ምንም ድንቅም ተአምራትም አላደረገም። ሐዋርያት ሥራ 21 ላይም ደግሞታል። የጳውሎስን መታጠቂያ አንስቶ እሱ ምንም አንዲት ነገር ተአምራትም ድንቅም አላደረገም። ስለዚህ እነዚህን ሐሰተኞች በፍሬያቸው ማወቅ እንችላለን። ደግሞ አደገኝነታቸው ደግሞ መስለው መታየታቸው ነው። መስለው ነው የሚታዩት። እውነተኛ አገልጋይ እውነተኛ አማኝ መስለው የበግ ለምድ ለብሰው ይመጣሉ። ግን ተኩላዎች ናቸው። ለመንጋው ደግሞ የማይራሩ ናቸው። ለሰበሰቡት ሕዝብ የማይራሩ በጣም ጨካኞች እና አደገኞች ናቸው። ስለዚህ ከነዚህ ሰዎች እሺ ስማቸውንስ መጥራት እንችላለን ወይ? አሁን ደግሞ አንዳንድ ሰው ደግሞ ሊነሳ ይችላል። እንዴት ስም ትጠራለህ ታዲያ አቤላ ሊል ይችላል። በጣም መጽሐፍ ቅዱሳዊ ነዋ። ቅድም ስለነሱ መነጋገር እንችላለን ወይ? አዎ መልሻለሁ። ተጠንቀቁ፣ ያስቷቸዋል፣ ይገላቸዋል፣ የተመረጡትን ያስታሉ ስለተባለን ስለነሱ እነጋገራለን። እሺ ስማቸውንስ መጥራት እንችላለን ወይ? ይሄስ ባይብሊካል ነው ወይ? በደንብ ነዋ።
በደንብ ነዋ። ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 2 ላይ በግልጽ ነው ስማቸውን የጠራው። በግልጽ ሄሜኔዎስ እና ፊሊጦስ የሚባሉ እምነትን የሚያስቱ እምነትን የሚገለብጡ ብለው በግልጽ ስማቸውን ጠርቷል። ሄሜኔዎስ ማን ነው? ስም ነው። ፊሊጦስ ማን ነው? ስም ነው። አሳች የነበሩ የጌታን ትምህርት የሚያጣምሙ የብዙዎችን እምነት እንትን የሚሉ። ስለዚህ እኛም እዩ ጩፋ እንላለን፣ እንትና እንላለን። ምክንያቱም ስለሚደግፈን በሐዋርያትና በነቢያት መሰረት ላይ ስለታነጽን የአባቶቻችንን ነገር ነው እውነት ይዘን የምንሄደው ማለት ነው። ታሪክ ያወሯል 2 እጥፍ እያሉ ሌላ ታሪክ የነ ኤልሳን ታሪክ እያነሱ 2 እጥፍ የሚባል ቅባት የበቀል ቅባት እንዴ! እኛ እኮ የተቀበልነው እኮ አዲስ ኪዳናዊ ቅባት እኮ ነው። አዲስ ኪዳናዊ ቅባት እንጂ የመንፈስ ቅዱስን መቀባቱ ራሱ መንፈስ ቅዱስ ነው እንጂ ምንም አይነት የበቀል ቅባት የአጸፋ ቅባት የሚባል ነገር በመጽሐፍ ቅዱስ ውስጥ የለም ማለት ነው። ስለዚህ ቅባቱም በአዲስ ኪዳን ቅባት የተቀባችሁ ሰዎች ስሙ። እናንተ እንግዲህ ሽጉጥን ሰጣችሁና ሄዳችሁ እንትና በበቀል ቅባት ኤልዛቤልን እንደፈጠፈጣት ትገሉበታላችሁ እንጂ አዲስ ኪዳናዊ አይደለም። ምክንያቱም ሄደን ያቺ መንደር እነዛ ከኢየሱስ ጋር የነበሩ ደቀ መዛሙርት ትጥፋ እቺን ከተማ አንድዳ ሲሉ ጌታችን ራሱ ተቆጥቷል። እናንተ የተቀበላችሁትን መንፈስ አታውቁም እንዴ? የሰው ልጅ የጠፋውን ሊያድን እንጂ ሊያጠፋ አልመጣም እንዳለ በአዲስ ኪዳን ቅባቱ ራሱ መንፈስ ቅዱስ ነው። እናንተም ከቅዱሱ ቅባት ተቀብላችኋል ነው ያለን። በቃ ተቀብለናል። እኛ አንደኛ ዮሐንስ ምዕራፍ 2 ላይ አለ ተቀብለናል። ስለዚህ አዲስ ኪዳናዊ ነገር እያደረግን ነው። መጽሐፍ ቅዱሳዊ ነገር እያደረግን ነው። ስም መጥራት ተገቢ ነው። ስለነሱ ማውራትም ተገቢ ነው። ምክንያቱም መጽሐፍ ቅዱስ ይደግፈናል። ይህን ለማለት ነው። አቤላ ሰሞኑን እንግዲህ ከቻለም በትንሽ ቅርብ ርቀት ጌታ እድል ይሰጠናል፣ እንገባለን። በደንብ ቻሌንጅ እናደርጋለን። ተባረኩልኝ። እግዚአብሔር